ወንጌላቶች ብለን ከማርቆስ ጀምረን ነበር። ማርቆስን እንግዲህ የተወሰነ የማርቆስን ባዮግራፊ ለማየት ሞክረናል። ከመጽሐፍ ቅዱስና ከቤተክርስቲያን ታሪክ አንጻር ማርቆስ እንዴት ነው የሚታየው የሚለውን ለማየት ሞክረናል። እሱን ስላየ ነው እሱን ልለፈው። ባለፈው ሳምንት ያልነበራችሁ ሰዎች ግሩፑ ላይ ተቀምጦላችኋል የባለፈው ሳምንትና እሱን መስማት ትችላላችሁ። ስለዚህ ጊዜያችንን ለመጠቀም ቀጥታ ወደ ዛሬው ሀሳብ እንግባ። እሺ ይሄንን አይቻለዋል። እሺ እንግዲህ ከዚህ ጀምሮ ያለውን ለማየት እንሞክራለን። ማርቆስ የሚጠቀማቸው ከባባድ ቃላቶች እንግዲህ ባለፈው ሳምንት የሚላችሁ ከሆነ ማርቆስን ወንጌል ምንድነው ለየት የሚያደርገው ብለን ስናይ ማርቆስ በጣም ኢየሱስን ፈጣን ያደርገዋል አይደል? ወዲያው የሚል ቃል በተደጋጋሚ ይጠቅሳልና የሚጠቀማቸው ቃላቶች ደግሞ ትንሽ ከባባድ ቃላቶች ናቸው። ማርቆስን ስናይ ቃላቶቹን ትንሽ ለዘብ ለማድረግ ይሞክራሉ። ማርቆስ ግን በጣም ከባባድ የሆኑ ቃላቶችን ይጠቀማል። ለምሳሌ ማርቆስ ወንጌል ምዕራፍ 3 ቁጥር 5 ላይ ስናይ ምን የሚል ቃል ነው የምናገኘው? ስለልባቸውም ድንዛዜ አዝኖ ዙሪያውን እየተመለከተ በቁጣ አያቸው ይለናል። አሁን ማን ነው የሚያያቸው? ኢየሱስ ነው። እንዴት ነው ያያቸው? በቁጣ አያቸው። ሰውየውንም እጅን ዘርጋ አለው፣ ዘረጋትም፣ እጁም ዳነች በማለት ማርቆስ ጻፈልን። ሉቃስ ግን ዘሴም ስቶሪ ተመሳሳይ የሆነ ታሪክ ሲጽፍልን ምንድን ያለን? ሁላቸውንም ዙሪያውን አየና ሰውየውን ነው የሚለው። በቁጣ የሚል ቃል አይጠቀምም። አየና ሰውየውን እጅን ዘርጋ አለው፣ እርሱም እንዲያደረገ እጁም እንደ ሁለተኛይቱ ዳነች ይለናል። ከዛ ለቀጣይ ቁጥር ካያችሁት 11 ላይ ሰዎቹ ናቸው በቁጣ አዩት የሚለን ሉቃስ። ማርቆስ ግን ምን ይለናል? ኢየሱስ ነው በቁጣ ያያቸው ይለናል። እና አንዳንድ ከባባድ የሆኑ ቃላቶችን ማርቆስ ሲጠቀም እናያለን ማለት ነው። ሌሎቹ ግን ያው ተመሳሳይ ወንጌላት ምንላቸው ማቴዎስ እና ሉቃስ ግን ከሱ በተቃራኒ ወይም ደግሞ ትንሽ ቃላቶቹን ለዘብ ሲያደርጓቸው ወይም ደግሞ ቶታሊ ሲያወጧቸው ኤዲት ሲያደርጓቸው እናገኛለን ማለት ነው። ለምሳሌ በተለይ ጥያቄ በጣም ወሳኝ ነገር ነው። ይሄ በተለይ ሙስሊሞች በተደጋጋሚ የሚያነሱት ነው። የኢየሱስ አምላክነት ላይ ብዙ ጊዜ ጥያቄ ይጠይቃሉ። ምን የሚለው ማርቆስ 10:17 ላይ እንደዚህ ይላል፣ እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀ ይላል። ከዛ ኢየሱስ ምንድን የመለሰለት? ቁጥር 18 ላይ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ይላል። አሁን ሲታይ ትንሽ ያስቸግራል አይደል? ቴዎሎጂካሊ ኢየሱስ በቃ ከአንዱ ከእግዚአብሔር በቀር ቸር የለም፣ እኔ ቸር አይደለም የሚል ነው የሚመስለው አይደል? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ ኢየሱስ የመለሰው መልስ ማለት ነው። ሌሎቹስ ምንድነው? ይሄንኑ ቃል እንዴት ነው የቀየሩት የሚለውን ላሳያችሁ። ሞር የነሱ የተሻለ ነው። ማቴዎስ በዚህ ጉዳይ ላይ እንደዚህ ይላል። ምዕራፍ 19 ቁጥር 16 ላይ እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። ተመልከቱ። አሁን ምን መልካም ነገር ላድርግ አለው። ስለዚህ መልካም የሚለውን ነገር ለጥያቄውን ያስቀመጠው ማቴዎስ እንጂ ለመምህሩ አይደለም። ከዛ የኢየሱስ መልስ ቁጥር 17 ላይ እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው፣ ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። አያችሁት አይደል እንዴት እንደቀየረው ማቴዎስ ትንሽ ያቃነዋል ሐሳቡን። ማርቆስ ቀጥታ ቸር መምህር ሆይ ነው የሚለው አይደል? ቸር የሚለውን ቃል ለማን ይሰጣል? ቀጥታ ለመምህሩ ይሰጣል። ከዛ ኢየሱስ እኔ ቸር አይደለሁም የሚል አይነት መልስ እንደሰጠ ነው ያስቀመጠው። ማቴዎስ ግን ምንድነው የሚያደርገው? መምህር ሆይ ነው የሚለው ቀጥታ መምህር ሆይልና የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ ነው የሚለው ጥያቄው። ስለዚህ በተወሰነ መንገድ ከማርቆስ ይልቅ የማቴዎስ የጻፈበት መንገድ እጅግ ስነ መለኮታዊ ሐሳቡ የተሻለ ሆኖ እናገኘዋለን ማለት ነው። የተሻለ ሆኖ እናገኘዋለን። ለዚህ ነው ማርቆስ ላይ ያለውን በማቴዎስ፣ ማቴዎስ ላይ ያለውን በሉቃስ እያቃናን ትክክለኛውን ፒክቸር የምንይዘው ማለት ነው። ትክክለኛውን ፒክቸር እንይዛለን።
ስለዚህ ቲዮሎጂካሊ የትኛው ይሻላል ከተባለ ከማርቆስ ይልቅ የማቴዎስ አጻጻፍ በጣም የተሻለ ነው። በጣም የተሻለ ነው። ሲቀጥል ደግሞ ማቴዎስ እንደምናውቀው ምንድነው ሐዋርያ ነው። ቀጥታ የኢየሱስ ክርስቶስ ተከታይ ነበረ ነው። ማርቆስ ደግሞ የሐዋርያው የጴጥሮስ ምንድነው ተከታይ ነበረ ነው። ስለዚህ ማቴዎስ የበለጠ ይሻላል እና ሙስሊሞች እንደዚህ አይነት ጥያቄ ሲጠይቋችሁ በዚህ አይነት መንገድ መመለስ ያስፈልጋል። ሌላ ምንም ቲዮሎጂካል ሀሳብ ውስጥ መግባትም አያስፈልግም። እሺ ሌላው ደግሞ ማርቆስ ምን የሚል ሀሳብ ያስቀምጥልናል መሰላችሁ? ይሄ ደግሞ በጣም ወሳኝ ነገር ነው። ከሉቃስ አንጻር ስናየው ደቀ መዛሙርቶቹ ለምንድን ነው የተኙት? አስባችሁ ታውቃላችሁ? ደቀ መዛሙርቶቹ ለምንድን ነው የተኙት? ኢየሱስ እንግዲህ ሐሙስ ነው የሚባለው ተላልፎ በተሰጠበት ዕለት በትውፊት ሐሙስ እንለዋለን። ግን ነው አይደለም እሱ ሌላ ጥያቄ ነው። ግን እንደዛ ነው ያዝና ሐሙስ ደቀ መዛሙርቶቹ ምን አደረጉ? ተኙ አይደል? ደጋግሞ 3 ጊዜ ይመጣል፣ 3 ጊዜም ተኝቶ ያገኛቸዋልና ኢየሱስ እንግዲህ ለምን ትተኛላችሁ? ከኔ ጋር እንኳን ለተወሰነ ሰዓት አብራችሁኝ መሆን አትችሉምን ብሎ ሲጠይቃቸው እናገኛለን። አሁን እሱ ስቶሪ ለምንድን ነው የተኙት ለሚለው ጥያቄ የሚሰጡት መልስ በጣም የተለያየ ነው። በተለይ ሉቃስ ጥሩ በሆነ መንገድ ይመልስልናል። ሐኪምም ስለነበር ማለት ነው። ሐኪምም ስለነበር ጥያቄዎቹን እኔ የማርቆስ ወንጌል ምዕራፍ 14 ቁጥር 40 ደግሞ መጥቶ አይኖቻቸውን በእንቅልፍ ከብደው ነበርና ተኝተው አገኛቸው፣ የሚመልሱለትንም አላወቁም በማለት ማርቆስ ይነግረናል። ሉቃስ ምንድነው የሚለን? ምዕራፍ 22 ቁጥር 45 ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ይላል። ስለዚህ የተኙት ጀስት ለመተኛት ብሎ ሳይሆን የተኙት ከምን ተነስቶ ነው? ከሐዘን ተነስቶ ነው ይላል። እና በጣም አንዳንዴ ከባድ የሆነ የልብ ሐዘን ሲያጋጥማችሁ ሰውነታችሁ ምን ያደርጋል? ይክዳችኋል። ሰውነታችሁ ይክዳችኋል። እና ከሳይንስ አንጻር አድርጎ ነው ሉቃስ የሚጽፍልን። እና መተኛት ፈልገው ወይም ከክርስቶስ ጋር አብሮ በጸሎት ላለመቆየት ፈልገው አይደለም። የተኙበት ምክንያት ከሐዘናቸው የተነሳ ነው ይለናል። እና በተለይ ሉቃስ ላይ ስንመጣ ከ2 ሳምንት በኋላ እናየዋለን። ሉቃስ ወንጌሉን ስናይ ሞር ርህራሄ እናይበታለን። ለሰዎች የሚሰጠው የጥብቅና መንፈስ ከርህራሄ አንጻር እንደሆነ እናያለን ማለት ነው። ማርቆስ በቃ እንደመጣ እንደወረደ ነው። ለዚህ ነው ባለፈው ሳምንት ምን ብያቸዋለሁ? በፊልም ብናደርገው የማርቆስ ወንጌል የህንድ ፊልም ነው። ልክ እንደ ህንድ ፊልም ነው። በቃ አክሽን የበዛበት ነው። ወደ ሉቃስ ጋር ግን ስንመጣ ሞር ምን እንበለው ሮማንቲክ እንበለው ነገርየውን በጣም እንትን ያደርገዋል፣ ሳሳ ያደርገዋል። ልባዊ የተሞላበትን ሲናሪዮ ይፈጥራል ማለት ነው። እና ከሐዘን የተነሳ ነው ተኝቶ ያገኛቸው በማለት ሉቃስ ያስቀምጥልናል ማለት ነው። ሌላው ያው ራቁቱን የሮጠውን ሰው በተመለከተ ማርቆስ ብቻ ነው የመዘገበልን። የማርቆስ ወንጌል ምዕራፍ 14 ቁጥር 51 ላይ ጌታ ኢየሱስን በያዙበት ጊዜ እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዝቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ ይለናል። ይህንን ማቴዎስ ላይ አናገኘውም፣ ሉቃስ ላይም አናገኘውም። ማርቆስ ብቻ ነው የመዘገበልን እና ይህ ሰው ራሱ ማርቆስ ሊሆን ይችላል ተብሎ ይታሰባል ማለት ነው። እና ማርቆስ ሊነግረን የፈለገው ነገር አለ። ምንም እንኳን የጴጥሮስ ተከታይ ቢሆንም በዛ ጊዜ ግን ኢየሱስን ሲይዙት ማርቆስም ነበር ይመለከተው ነበር። እና ከዛ አንጻር ታሪኩን ያው ቀጥታ ራሳቸው መሆናቸውን አይነግሩንም የወንጌል ጸሐፊያኖች። ስለዚህ ትንሽ ግን ፍንጭ ሊያሳየን ፈልጓል የሚል በትውፊት እናገኛለን ማለት ነው። ራሱ ማርቆስ ነው የሚል በትውፊት ማግኘት እንችላለን። ሌላው ማርቆስ ወንጌል ላይ ብቻ የምናገኘው ማቴዎስ ላይ፣ ሉቃስ ላይ የማናገኛቸው ታሪኮች አሉ። ለምሳሌ መናገርና መስማት የማይችለውን ሰው በተመለከተ ማርቆስ ነው የጻፈልን። ማርቆስ ወንጌል ምዕራፍ 7 ቁጥር 37 ላይ እሱን ታሪክ እናገኛለን። እሱን ታምር እናገኛለን። ሌላው የማርቆስ ወንጌል ምዕራፍ 8 ላይ ያለውን ታሪክ ሌሎቹ ላይም ብናገኝ ግን ማርቆስ ፈውሱን በሁለት ደረጃ ኢየሱስ እንደፈወሰው ይነግረናል። በሁለት ደረጃ ፈውሱን እንደፈወሰው
ማግኘት እንችላለን። የማርቆስ ወንጌል ምዕራፍ 6 ላይ ደግሞ ይሄን አሳውንና እንጀራውን ያበረከተበት ታሪክን ደግሞ ሲመዘግብልን ይህን ታሪክ ሌሎቹን ጋር ብናገኘው ግን የተቀመጡበትን ቦታ ሞር ዲቴል አድርጎ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው ብሎ እችን ቃል ይጠቀማል ማለት ነው። ስለዚህ ምን አይነት ቦታ ላይ ነው የተቀመጡት ለሚለው ጥያቄ መልሱን የምናገኘው የማርቆስ ወንጌል ላይ ብቻ ነው፣ ሌሎቹ ላይ አናገኝም። ዋናው ትኩረቱ ምን ነበር? ማርቆስ ወንጌሉን ሲጽፍልን ዋናው ትኩረቱ ምንድነው ከተባለ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ያለውን ምን የሚለው እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ነው። በዚህ ምክንያት ነው እንግዲህ ማርቆስ ወንጌል ኢየሱስን አገልጋይ አድርጎ መሳል ስለሆነ የሚፈልገው ምን አድርጎታል? በየቦታው ቶሎ ቶሎ ሲሄድ፣ ቶሎ ቶሎ ፈውስን ሲያደርግ፣ ቶሎ ቶሎ ነፃ ሲያስወጣ ሰዎችን የጻፈልን ለዚህ ነው። ማሳየት የፈለገው ነገር ምንድነው? ኢየሱስ እሱ አገልጋይ ነው የሚለው ነው ትኩረቱ። ለዛ ነው ወዲያውኑ የሚሉ ቃላቶችን በተደጋጋሚ የማርቆስ ወንጌል ላይ የምናገኘው ማለት ነው። የማርቆስ ወንጌል ላይ የምናገኘው። እሺ ይህን ያክል ካልን ስለ ማርቆስ እንደ ባዮግራፊ ወደ ማቴዎስ እንምጣ። ማቴዎስ እንግዲህ ባለፈው ሳምንት እንዳልኳችሁ ማቴዎስ ሲሳል ከጎኑ ምን ይደረጋል? ሰው ይደረጋል። ሰው ተደርጎ ነው የሚሳለው። አንዳንዴ ያ ከጎኑ የሚደረገው ሰው ክንፍ ያደርጉበታል፣ አንዳንዴ ደግሞ አያደርጉትም። ለምንድነው እንደዛ በሰው የሚመሰለው ማቴዎስ ከተባለ ስለ ኢየሱስ ክርስቶስ ሰውነት ላይ ፎከስ አድርጎ ጽፎልናል። ገና ማቴዎስ ወንጌል ምዕራፍ 1 ስናነብ የዘር ሐረጉን ይመዝልናል ማለት ነው። ስለዚህ ከዛ አንፃር ኢየሱስ ሰው ነው የሚለውን ነገር ላይ ፎከስ ስላደረገ በሰው ተደርጎ ሲምቦል ይደረጋል። አንዳንድ ሲስሉ እዚህ ጋር እንደምታዩት ያን ሰው ምን ይሰጡታል? ሁለት ክንፍ ይሰጡታል አይደል? ስለዚህ ኢየሱስ ሰው ብቻ ሳይሆን ደግሞ ምንድነው አምላክም ነው የሚለውን ነገር ለማሳየት ነው። ከሰማይ የመጣም ነው የሚለውን ለማሳየት እንደዚህ ተደርጎ ብዙ ጊዜ ያስቀምጡታል ማለት ነው። ያስቀምጡታል። ስለዚህ እነዚያን ፒክቸሮች ስታዩ በቀላሉ አሁን ማቴዎስ መሆኑን ትረዱታላችሁ ማለት ነው። ማቴዎስ መሆኑን ትረዱታላችሁ። የማርቆስ ላይ ደግሞ ባለፈው ሳምንት እንዳየነው አንበሳ ነው የሚያደርጉት። አንበሳ አድርጎ ያስቀምጡታል። እንግዲህ ማቴዎስን በተመለከተ ልክ እንደ ማርቆስ ዲቴል ነገር አናገኝም። መጽሐፍ ቅዱሳችን ላይ የምናገኘው በጣም ውስን ነው። በቤተክርስቲያንም ታሪክ ስለ ማቴዎስ ያን ያህል የተጻፈ ነገር የለም። በአብዛኛው ማርቆስ ላይ ነው ፎከስ ተደርጎ የተጻፈው ከማቴዎስ አንጻር ስናይ ማለት ነው። እንግዲህ ጥሪውን በተመለከተ የማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ እንደዚህ ይለናል ራሱ ማቴዎስ። ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ እነሆም ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብሮ ተቀመጡ ይለናል። ስለዚህ ጥሪው እንዴት ነው ያገኘው ሲባል እሱ ቀራጭ ነበር። ጌታ ኢየሱስ መጥቶ ተከተለኝ አለው። በቃ ተከተለኝ በሚለው ቃል ሁሉ ነገር ትቶት እንደተከተለው ይነግረናል። ሞር ሁሉን ትቶ የሚለው ሉቃስ ላይ ነው የምናገኘው። ግን እዚህ ጋራ በቃ ተነስቶ ምን አደረገው? ኢየሱስን ተከተለው። ስለዚህ ጥሪውን ራሱ የማቴዎስ ወንጌል ላይ ማግኘት እንችላለን። ማርቆስ ስለ ማቴዎስ ምንድነው የሚነግረን ስንል ሁለት ነገር ይነግረናል። አንደኛው ሌዊ የሚል ስም እንደነበረው፣ ሁለተኛ የእልፌዎስ ልጅ እንደሆነም ይነግረናል። የማርቆስ ወንጌል ምዕራፍ 2 ቁጥር 4 ላይ ሲያልፍም በመቅረጫው ተቀምጦ የነበረውን የእልፌዎስን ልጅ ሌዊን አየና ተከተለኝ አለው። ተነስቶም ተከተለው ይላል። ስለዚህ ስቶሪውን ስናየው የማርቆስ ወንጌል ላይ እና የማቴዎስ ወንጌል ላይ ያለውን ስቶሪ ስናይ ተመሳሳይ ነው ታሪኩ። ልዩነቱ ምንድነው ከተባለ ስማቸው ብቻ ነው። እዛ ጋር ማቴዎስ ይላል የማቴዎስ ወንጌል ላይ፣ የማርቆስ ወንጌል ላይ ደግሞ ምን ይላል? ሌዊ ይላል። ስለዚህ የማርቆስ ሌላኛው ስሙ ማን ነው? ሌዊ እንደሆነ በዚህ መረዳት እንችላለን ማለት ነው። ቁጥር 15 ላይ ካያችሁ ተመሳሳይ ነው። ግብዣ እንዳደረገለት የማቴዎስ ወንጌል ላይ ቅድም አይተናል። እዚህ ማርቆስ 2:15 ላይ ለኢየሱስ ክርስቶስ ግብዣ አድርጎለታል። ከማን ጋር? ከቀራጮችና ከኃጢአተኞች ጋር። እንግዲህ ቀራጮች ብሎ ከዛ ኃጢአተኞች ነው የሚለው። ያው በዛ የነበረው ማህበረሰብ ቀራጮቹንም እንዴት ነበር የሚያያቸው? እንደ ኃጢአተኞች ስለሚያዩዋቸው፣ ባንዳዎች ስለነበሩ በዘመኑ አገላለጥ ባንዳዎች ናቸው በዛ ጊዜ የነበሩ ቀራጮች። ምክንያቱም ቀረጥ የሚሰበስቡት ለማን ነው? ለሮማውያን ነው። ለሀገራቸው ሳይሆን ሀገራቸውን ለገዙ ለሮማውያን ስለነበር የሚሰበስቡት እንደ ባንዳ እንደ ኃጢአተኛ ነው የሚታዩት። ግን ማቴዎስ ምንድነው ለየት የሚያደርገው ነገር ከተባለ ሌዊ ነው አይደል የሚለው። ስለዚህ የካህናት ቤተሰብ ነው ማለት ነው በሌላ አገላለጥ። ግን ፖዚሽኑን ቀይሯል። ፖዚሽኑን ቀይሮ
ባንዳ ሆኖ ኃጢአተኛ ሆኖ እየሰራ ነበር። ግን ጌታ ኢየሱስ መጣና ወደ ትክክለኛው አገልግሎት ይስበዋል ማለት ነው አይደል? ወደ ትክክለኛው ፖዚሽን፣ ወደ ተጠራበት ፖዚሽን ሲስበው ማየት እንችላለን። ሉቃስ ላይም ስንመጣ ተመሳሳይ ነገር ነው የምናገኘው። ሉቃስም ልክ እንደ ማርቆስ ሌዊ የሚለውን ቃል ነው የሚጠቀመው። ምዕራፍ 5 ቁጥር 27 ላይ ከዚህም በኋላ ወጥቶ ሌዊ የሚባል ቀራጭ በመቅረጫው ተቀምጦ ተመለከተና ተከተለኝ አለው። ሁሉንም ተወ፣ ተነስቶም ተከተለው ይላል። አያችሁ፣ ሁሉንም ተወ የሚለውን የምናገኘው ማን ላይ ነው? ሉቃስ ላይ ነው። ማቴዎስ ላይ፣ ማርቆስ ላይ አናገኝም። ሁሉንም ተወ ይላል። እንግዲህ ሰውየው ሀብታም፣ በጊዜው ሀብታም የነበረ ሰው መሆኑን እንግዲህ ጥያቄ ውስጥ የሚገባ አይደለም። ቀራጭ ነው፣ ገንዘብን ይሰበስባል። በዛ ላይ ደግሞ እነዚህ ቀራጮች ከጉቦ ጋር ምናምን በተገናኘ ያኔም ይታማሉ። አሁን ብቻ አይደለም፣ ያኔም ይታማሉ። ስለዚህ ሀብታም እንደነበር መገመት እንችላለን። በተለይ ቁጥር 29 ላይ ምንድን ነው የሚለው? ሌዊም በቤቱ ታላቅ ግብዣ አደረገለት ነው የሚለው አይደል? ከእነርሱም ጋራ በማዕድ ተቀምጦ የነበሩ ከቀራጮች እና ከሌሎች ሰዎች ብዙ ሕዝብ ነበሩ ይላል። እና ይህን ሁሉ ብዙ ሕዝብ የሚመግብ ሰው መቼም ገንዘብ ያለው ነው ብለን ልንገምት እንችላለን። ደግሞም ነበረው። ግን ኢየሱስ ተከተለኝ ሲለው ምን አደረገ? ሁሉንም ትቶ ተነስቶ ተከተለው። ስለዚህ ምናልባት ይሄ ሌዊ ወይም ማቴዎስ ለምን ይህን ስራ እንደመረጠው አናቅም። ቀራጭነትን ለምን እንደመረጠው አናቅም። ግን አንድ ነገር መገመት የምንችለው ነገር ምንድን ነው? ልቡ አገልግሎት ላይ የነበረ ሰው መሆኑን ግን መረዳት እንችላለን። ምክንያቱም ኢየሱስ ገና መጥቶ ተከተለኝ ሲለው ነገሮችን ለመተው ወደኋላ አላለም። ስለዚህ ልቡ ጌታን የሚፈልግ የነበረ ሰው መሆኑን መረዳት እንችላለን፣ ከታሪኩ ከስቶሪው ስንረዳ ማለት ነው። ሌላው ማቴዎስ እንግዲህ ከቀራጭነት ከተጠራ በኋላ የኢየሱስ ክርስቶስ እንግዲህ ሐዋርያ ሆኖ እንደተመረጠ ራሱ ማቴዎስ ወንጌል ምዕራፍ 10 ቁጥር 33 ላይ ይነግረናል። በተለይ ምንድነው የሚለን? ቀራጩ ማቴዎስም ነው የሚለን። እስቲ ይህንን ተርም ይጠቀማል። ቀራጩ ማቴዎስም በማለት ማቴዎስ 10:33 ላይ ተጽፎልናል። ማርቆስ 3:18 ላይም ሐዋርያ እንደሆነ ማርቆስም ጽፎልናል። ሉቃስም 6 ላይ ማቴዎስ ሐዋርያ እንደነበረ ይነግረናል። ምናልባት ሉቃስ ላይ በደንብ አስተውላችሁ ካያችሁት እንደዚህ ይላል፣ ማቴዎስም ቶማስም የእልፍዮስ ልጅ ያዕቆብም የሚል ቃል እናገኛለን። አሁን የማቴዎስ የአባቱ ስም ማን ነው? እልፍዮስ ነው አይደል? እዚህ ጋር ደግሞ ምን ቃል እናገኛለን? የእልፍዮስ ልጅ ያዕቆብም ይላል። እና አንዳንድ ሰዎች የእልፍዮስ ልጅ ያዕቆብ ስለሚል እዛ ጋር ደግሞ ማርቆስ ወንጌል ላይ ደግሞ ሌዊን የእልፍዮስ ልጅ ስለሚለው ሁለቱ ወንድማማቾች ናቸው ማለት ነው ማቴዎስ እና ያዕቆብ ብለው የሚያስተምሩ ሰዎች አሉ። ግን እሱ ትክክለኛ ነው ብዬ አላስብም። ልክ አይደለም። ያው እልፍዮስ የሚለው በዛ ጊዜ የሚታወቅ ስም ስለሆነ የተለያዩ ሰዎች ሊጠሩበት ይችላሉ። መጽሐፍ ቅዱሳችን በትክክለኛ መንገድ ማቴዎስ እና ያዕቆብ ወንድማማቾች ነበሩ ብሎ አልነገረንም እና ደስተኛ መገመት ጥሩ አይሆንም። በቤተክርስቲያንም ታሪክ እንደዛ የሚል ታሪክ የለም። ማቴዎስ እና ያዕቆብ ወንድማማቾች ነበሩ የሚል ስለሌለ ብናልፎ ነው የሚሻለው። ወንድማማቾች ነበሩ ከሚለው ደስት የአባቶቻቸው ስያሜ ተመሳሳይ ነው ብለን ብናልፍ ነው የሚሻለው እንጂ ኮንክሉዥን መስጠቱ ጥሩ አይደለም። እሺ፣ የማቴዎስን እረፍት በተመለከተ መጽሐፍ ቅዱሳችን ያው አይነግረንም እንዴት እንደሞተ። ሉሌ መላኩ የተሰኙ እንግዲህ የኦርቶዶክስ ቤተክርስቲያን መምህር ሊቅ የነበሩ ሰው ናቸው። እኔንም የሆነ ጊዜ አስተምረውኛል። እሳቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የሚል መጽሐፍ አላቸው። እዛ ገጽ 18 ላይ እንደዚህ ይላሉ። ሩፊኖስ የሚባል እንግዲህ አንድ ታሪክ ጸሐፊ አለ። እሱን በመጥቀስ ሩፊኖስ እና ሶቅራጥስ የተባሉ ታሪክ ጸሐፊያኖች ሐዋርያት በዓለም ለማስተማር ዕጣ በተጣጣሉበት ወቅት ፋርስ ለማቲያስ፣ ኢትዮጵያ ደግሞ ለማቴዎስ ደረሰች ብሎ በጻፉት መሰረት ማቴዎስ ኢትዮጵያ ውስጥ ሲያስተምር በሰማዕትነት አረፈ ይላሉ ብሎ ጽፏል። ግን እንደዛ ቢባልም እነ ሩፊኖስ እንደዚህ ቢጽፉ ሆኖም በቤተክርስቲያናችን የማቴዎስን ኢትዮጵያ ውስጥ ማስተማርና በሰማዕትነት ማረፍ የሚገልጽ የጎላ ታሪክ አይገኝም ይላሉ። ግን ሩፊኖስ በተለይ ኡሳቤስ የሚባል የቤተክርስቲያን ታሪክን ለመጀመሪያ ጊዜ የጻፈ ሰው አለ። የሱን ጽሑፍ ነው እንግዲህ ዋቢ ያደርግና ትንሽ የሱን ጽሑፍ አስፍቶ ለመጻፍ ይሞክራል። በዛ በሞከረበት ጽሑፉ ላይ ነው እንግዲህ
ማቴዎስ ኢትዮጵያ መጥቶ ወንጌልን ሰብኮ ኢትዮጵያውያኖች እንደገደሉት የጻፈው ማለት ነው። የጻፈው ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ይህንን አትቀበልም። ምክንያቱም እኔ የትኛውንም ሐዋርያ አልገደልኩም፣ ኢትዮጵያ ውስጥ የትኛውም ክርስቲያን ደም አልፈሰሰም ብላ ስለምታምን ያው ዘንድሮም እያፈሰሰች ነው ያለችው። ግን እንደዛ ብላ ስለምታምን ይህን ሀሳብ አይቀበሉትም፣ የሩፊኖስን ሀሳብ አይቀበሉትም። ግን ሰውየው ሩፊኖስ ትልቅ የታሪክ ጸሐፊ ነው እና ወደ እሱ ብናዘነብል ጥሩ ነው ብዬ አስባለሁ። እኔ በግሌ እንደዛ ብናዘነብል ጥሩ ነው። ግን በዚህም ሆነ በዛ ማቴዎስ የተቀበረው ጣሊያን ነው ተብሎ ይታመናል። ልክ እንደ ማርቆስ ባለፈው ሳምንት እንዳየነው ይህ ማቴዎስ የቀብር ቦታ ነው ተብሎ ነው የሚታመነው። ያው ባለፈው እንዳልኳችሁ ስጋና ደግሞ የሚሰሩበት ስር ላይ የሱ አስክሬን አለ ተብሎ ይታመናል። የሱ አስክሬን አለ ተብሎ ይታመናል። በዚህ አይነት መንገድ ያው ከላይ የምታዩት ማርቆስ ነው። ከጎኑ ትንሽ ሰውና እንትን ክንፍ ነገር ያለው ማየት ትችላላችሁ፣ እንደ ሕፃን ልጅ ነገር። እዚህ ነው የተቀበረው። የማቴዎስ የቀብር ቦታ ይህን ይመስላል። እንደዛ ተብሎ ይታመናል። ግን ከየት ነው የመጣው እንዴት ነው የሚለው ልክ እንደ ማርቆስ እንዳልኳችሁ ዲቴል የሆነ ታሪክ የለውም። እኔ እንግዲህ እስካነበብኩት አላገኘው። ያገኘ ሰው ካለ ሊነግረኝ ይችላል። እኔ ግን አላገኘው። እሺ እንደዚህ ካል ወደ ጽሑፉ እንምጣ። የጌታችን የኢየሱስ ወንጌል ማቴዎስ እንደጻፈው ቀደምት የሚባሉ ጽሑፎቹን በተመለከተ የተወሰነ ነገር ልበላችሁ። ባለፈው የማርቆስን እንዳየ ነው ማለት ነው። እዚሁ ማቴዎስ ላይ P64 የሚባል ነው ይሄኛው። ፒ ማለት ምን ማለት ነው? ፓፒረስ አይደል? ባለፈው እንዳልኳችሁ 64 ደግሞ ማለት የካታሎግ ነምበር ነው። እንግዲህ የምታዩት ፓፒረስ ላይ የተጻፈ ጽሑፍ ነው። በሁለተኛው ክፍለ ዘመን መጨረሻ ወይም በሶስተኛው ክፍለ ዘመን መጀመሪያ ነው የተጻፈው ተብሎ ይገመታል። እና የተገኘው እነዚህ ቅጠሎች ናቸው። እነዚህ ቅጠሎች ብቻ ነው የተገኙት። እና እነዚህ ቅጠሎች ደግሞ ምንድነው በላያቸው ያለው ጽሑፍ ካላችሁ የማቴዎስ ወንጌል ምዕራፍ 26 ቁጥር 23 ላይ ያለው ቃል ነው። የማቴዎስ ወንጌል 26 ቁጥር 23 ላይ ያለው ነው። ቃሉ ምንድነው የሚለው? ያጓጓል አይደል? ምን ቢል ለማወቅ ቃሉ እንደዚህ ይላል። እርሱ መልሶ ከኔ ጋራ እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው የሚለው ነው የተገኘው። ከዛ ደግሞ ቁጥር 31 ላይ ያለው ተገኝቷል። በዚያም ጊዜ ኢየሱስ በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውንም በጎች ይበተናሉ የሚል ተጽፏልና የሚለው እንደዚህ የመሳሰለው ተገኝቷል ማለት ነው። እናንተም ሞር ማየት ትችላላችሁ ከፈለጋችሁ። ግን ይሄ ማለት ግን ተመልከቱ፣ ይሄ ማለት ግን ከዚህኛው ፓፒረስ በኋላ የተጻፉ በሺዎች የሚቆጠሩ ኮፒዎች አሉን። በተለይም ኦሪጂናሉ የማቴዎስ ወንጌል ኦሪጂናሉ ከተጻፈ ከ100 ዓመት በኋላ የተጻፉ ጽሑፎች ስቲል አሁንም አሉ። በተለይ በጣሊያን ሙዚየም ውስጥ አሉ። እንደ ኮዴክስ ቫቲካነስ የሚባሉ ኮዴክስ ሳኒታከስ የሚባሉ ከ330 ኤዲ ጀምሮ የተጻፉ ኮፒዎች በጣም ብዙ ነው ያሉት። ስለዚህ ከነሱ ጋር እያመሳከር ነገሮችን በደንብ ማጥናት ይቻላል ማለት ነው። እንደዚህ እንግዲህ ቁርአንም የለውም እንደዚህ አይነት ኮፒ። እኛ ጋር ግን በጣም ብዙ አለን ማለት ነው። በጣም ብዙ አለን። የማቴዎስን ብቻ አይደለም እንላችሁ፣ የማቴዎስ፣ የማርቆስ፣ የሉቃስ አሁን እኛ የምናጠነው ሶስቱን ስለሆነ ሶስቱን በተመለከተ በሺዎች የሚቆጠሩ ኮፒዎች ስቲል አሉ። በተለይም ከ100 ዓመት እስከ 300 ዓመት ዋናው ከተጻፈ ከ100 ዓመት እስከ 300 ዓመት ባለው ውስጥ የተጻፉ ኮፒዎች በጣም ብዙ አሉን ማለት ነው። በጣም ብዙ ኮዴክሶች አሉ። ስለዚህ በቃ ምንም አንቸገርም ማለት ነው። ምንም አንቸገርም ለማጥናት። እሺ እንግዲህ የማቴዎስን ወንጌል ወይም ደግሞ ማቴዎስ የጻፈውን ማቴዎስ እንደጻፈ በምን እናውቃለን የሚል ጥያቄ ቢነሳ እንግዲህ መልሱ በቤተክርስቲያን ታሪክ ነው የምናውቀው። በቤተክርስቲያን ታሪክ ውስጥ እንግዲህ የነበሩ አባቶች እነ ኢራኔስ፣ እነ ኦሪገን እነሱ ማቴዎስ እንደጻፈ ነግሮናል ማለት ነው። ስለዚህ እኛም ማቴዎስ ነው ብለን እንይዘዋለን። የጻፈው ደግሞ ለማን ነው ከተባለ ለአይሁዳውያን ነው የጻፈው። መቼ ተጻፈ ከተባለ
ከ50 እስከ 60 ዓመት ይባላል። ባለፈው ሳምንት ምን ብያችኋለሁ? መጀመሪያ የተጻፈው ጽሑፍ የትኛው ነው? አንዳንዶች ማርቆስ ይላሉ አይደል? ማርቆስ የሚሉት ግን እነማን ናቸው ከተባለ ኮንተምፖራሪ አሁን ላይ ያሉ ሊቃውንቶች ናቸው ማርቆስ የሚሉት። በቤክሳን ታሪክ ውስጥ ግን ትራዲሽናል የሆነው ቪው ግን ቅድሚያ የሚሰጠው ለማን ነው? ለማቴዎስ ነው ቅድሚያ የሚሰጠው። ስለዚህ ሁለቱ አሻሚ ይሆናሉ። ትራዲሽናሉን ከተከተላችሁ ከ50 እስከ 60 ባለው፣ ሞደርኑን ከተከተላችሁ ከ70 እስከ 90 ዓመተ ምህረት ባለው ተብሎ ይታመናል። ለማን የተጻፈው? ለአይሁዳውያን የተጻፈው። ለምን ተጻፈ ከተባለ ኢየሱስ መሲህ መሆኑና ትንቢቶቹ መፈጸሙን ለማስረዳት ነው ማቴዎስ የጻፈልን ማለት ነው። በምን ቋንቋ ነው የተጻፈው ከተባለ እንግዲህ እሱም ትንሽ አከራካሪ ነው። የበፊቶቹ ትራዲሽናል ቪውን ከተከተል በዕብራይስጥ ነው የተጻፈው ወይም በአራማይክ ነው የተጻፈው የሚል ነው። አሁን ላይ ያለው ግን ኮንተምፖራሪን አፕሮችንግ ስናይ በግሪክ ነው የተተረጎመው ተብሎ ያስባሉ። ሁለቱን ሀሳብ ደግሞ አንዳንዶች ለማስታረቅ ይሞክሩና አይ ማቴዎስ የጻፈው በግሪክ ነው፣ ግን ያጻጻፉ ስታይል ዘይቤው ግን በአራማይክ ሁኔታ ነው የጻፈው የሚል ሀሳብን ያስቀምጣሉ። ይሄን ኦሪጂናል የማቴዎስን ጽሑፍ በተመለከተ ነው። ግን ከኦሪጂናሉ በኋላ የተጻፉ ኮፒዎቹ የተጻፉት ግን በእርግጠኝነት በምን ቋንቋ ነው? በግሪክ ቋንቋ ነው። በግሪክ ቋንቋ የተጻፉ ናቸው። ስለዚህ በዚህም ሆነ በዛ በቃ ግሪክ በሚለው እንይዘዋለን ማለት ነው። እሱ ይሻላል። ምክንያቱም አሁን ያሉትም እነዚህ ኮዴክሶች በምን ስለተጻፉልን? በግሪክ ቋንቋ ስለተጻፉልን ማለት ነው። የማቴዎስ ወንጌል ላይ ያው ከዓላማው ጋር በሚገናኝ መንገድ ወደ 60 የሚጠጉ የብሉይ ኪዳን ትንቢቶችን ያመጣና ተፈጸሙ ይለናል ማለት ነው። እንደዚህ የተባለው ለምሳሌ ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው እንደተፈጸመ ይነግረናል። ኢሳይያስ 7:14ን ኮት እያደረገ ማለት ነው። ልክ እንደዚሁ ወደ 60 የሚጠጉ የብሉይ ኪዳን ኮቴሽኖችን ያመጣልናል ማለት ነው። ስለዚህ አንድ አሕዛብ ይህን ቢያነበው ምንም ትርጉም አይሰጠውም አይደል? አሕዛብ ነው፣ ብሉይ ኪዳንም አልተቀበለም፣ አልነበረውም መጽሐፉ። ስለዚህ ለአንድ አሕዛብ ምንም አይሰራለትም። ስለዚህ የጻፈው ለማን እንደሆነ እናውቃለን። የብሉይ ኪዳን መጽሐፍቶች እነዚህ ቅዱሳት መጽሐፍቶች የምንላቸውን ለተቀበለ ማህበረሰብ እንደጻፈው መረዳት እንችላለን። ማቴዎስ ወንጌል ምዕራፍ 2ም ማየት እንችላለን። እነርሱም አንቺ ቤተልሔም የይሁዳ ምድር የሚለውን ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት የሚለውን ያመጣል ማለት ነው። ይህን ጥቅስ የምናገኘው ከየት ነው? ከሚክያስ ምዕራፍ 5 ቁጥር 2። ማቴዎስ 2 ላይም ስንሄድ ከህፃናቶቹ ሞት ጋር በተገናኘ ትንቢተ ኤርሚያስ ምዕራፍ 31 ቁጥር 15ን እንደዚህ እየጠቀሰ ያስቀምጥልናል። ስለዚህ ሰውየው ቀራጭ ብቻ አይደለም፣ ቅድም ያልኳችሁን እንዳትረሱ። ቀራጭ ብቻ አይደለም ሰውየው ማለት የብሉይ ኪዳን ዕውቀት የነበረው ሰው ነው። የብሉይ ኪዳን ዕውቀት የነበረው ሰው ነው። ስለዚህ ልቡ አገልግሎት ላይ የነበረ ነው። ምንም እንኳን ከውጭ ሲታይ በቀራጭነት ቢሰራም ግን ያው ወይም በቤቱ ወይም ተደብቆ የብሉይ ኪዳን መጽሐፍት ያጠና የነበረ ሰው መሆኑን ከነዚህ ጽሑፎቹ መረዳት እንችላለን። በጣም መረዳት እንችላለን ማለት ነው። እንግዲህ ቀላል አይደለም። ወደ 60 የሚጠጉ እያመጣ ከኢየሱስ ክርስቶስ ከልደቱ ጀምሮ ሳይወለድ በፊት ከነበረው ጀምሮ እስከ ሞቱ ድረስ ያለውን የብሉይ ኪዳን ኮቴሽኖችን እያመጣ ነው የጻፈልን። ስለዚህ ያው ውጫዊውን ስናይ ቀራጭ ነው፣ ወደ ውስጥ ስናይ ግን የብሉይ ኪዳን አዋቂ የነበረ ሰው መሆኑን መርሳት የለብንም። እንደዚህ ያደርግና እነዚህን ኮቴሽኖቹን ያመጣና የማቴዎስ ወንጌል ምዕራፍ 5 ላይ ስንመጣ አንድ ቃል እናገኛለን። እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣውም ብሏል አይደል ጌታ። ስለዚህ ይህ ጥቅስ የማቴዎስ ወንጌልን በደንብ ያብራራልናል። አያችሁ፣ ነቢያቶቹ የተናገሩትን ነገር ፈጸመ ነው እያለን የመጣው አይደል። ስለዚህ እዚህ ጋር ጌታ ኢየሱስ ክርስቶስ ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ የሚለው ኮቴሽን የማቴዎስ ወንጌል ዋና ሐሳቡን መሆኑን መረዳት እንችላለን ማለት ነው። ዋና ሐሳቡ መሆኑን መረዳት እንችላለን፣ መገንዘብ እንችላለን። እሺ፣ ይህን ካልን ዘንዳ ወደ ዋናው ጥያቄ እንምጣ። ኢየሱስ እስራኤላዊ ወይንስ እስራኤል ነው የሚለው ጥያቄ ነው ዋናው ጥያቄ። እሺ፣ እናንተ ምን አላችሁ? አብዛኞቻችሁ እስራኤላዊ ነው አላችሁ። የተወሰነ ሰው እስራኤል ነው ብሏል። ማቴዎስ ምን ይለናል ነው ዋናው ጥያቄ። ማቴዎስ በዚህ ጉዳይ ላይ ምን ይነግረናል? ኢየሱስ እስራኤላዊ ነው ወይንስ እስራኤል ነው
የሚለው ነገር ላይ በደንብ ማየት ያስፈልጋል። እንግዲህ በተቻለኝ አቅም ከማቴዎስ ወንጌል ላለመውጣት እሞክራለሁ። የምናጠናው ያው ማቴዎስ ወንጌልን ስለሆነ ማለት ነው። እሺ ምን ይነግረናል ማቴዎስ? እንግዲህ ወደ እሱ ሀሳብ ከመምጣታችን በፊት አንድ ቲዮሪ አለ። ሪካፒቹሌሽን ቲዮሪ ይባላል። ሪካፒቹሌሽን ማለት ቃሉ እንግዲህ ከላቲን ቃል የመጣ ነው። ሪካፒቹሌቴ ከሚለው ቃል የመጣ ነው። ትርጓሜው ምንድነው ከተባለ መጠቅለል፣ መመለስ፣ ማደስ ማለት ነው። ስለዚህ ሪካፒቹሌሽን ስንል ኢየሱስ የሰውን ታሪክ ለማደስ እንደገና መኖር ነበረበት የሚል ሀሳብ ነው ያለው። እንደገና መኖር ነበረበት ምን ማለት ነው? ለምሳሌ አዳምን ብናይ አዳም የቀድሞ አዳም ምን አለ? ኃጢአትን ፈጸመ፣ ወደቀ፣ ሞተ። ስለዚህ ኢየሱስ ሲመጣ ማን ነው የመጣው? አዳም ነው መጣ ማለት ነው። ስለዚህ ኢየሱስ ምን አደረገ? ታዘዘ፣ ህይወትን አመጣ። አያችሁ? ስለዚህ ለማደስ ለማስተካከል ምን መሆን ነበረበት? እንደገና ሰው መሆን ነበረበት። የሰውን ታሪክ ድጋሚ መኖር ነበረበት። ታሪኩን ነው የምላችሁ፣ ታሪኩን ድጋሚ መኖር ነበረበት። እና ይህን ቲዮሪ እንግዲህ ሪካፒቹሌሽን ቲዮሪ ብሎ በቤተክርስቲያን ታሪክ ውስጥ የምናገኘው ኢራኒየስ ነው። የሊዮን ጳጳስ የነበረው ነው። እሱ በአጌንስት ሄሬሲስ የሚባል መጽሐፍ አለው። ቡክ 3 ቻፕተር 18 ሴክሽን 1 ላይ ይህን ሀሳብ ይጽፍልናል ማለት ነው። ምን ይላል? ክራይስት ሪካፒቹሌት in himself the long history of mankind and furnished us in a brief comprehensive manner with salvation ይላል። ስለዚህ ነገረ ድህነት እንዴት ነው የሚረዱት ከተባለ በተለይ እነዚህ አባቶች በሪካፒቹሌሽን ነው የሚረዱት፣ በማደስ ነው የሚረዱት። ኢየሱስ የሰው ልጅ ሊፈጽመው ያልቻለውን ነገር ሰው ሆኖ ፈጽሞ ነው ያዳነን፣ ያደሰን በዚህ አይነት መንገድ ነው ይላሉ። ለዛ ነው ሮሜ ምዕራፍ 5 ላይ እውነተኛው አዳም ኢየሱስ ነው የሚለውን ሀሳብ ያነሳልናል። የሐዋርያው ጳውሎስን ጠቅሶ ኢራኔስ ያነሳልናል። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ምን ሆነዋል? ጻድቃን ይሆናሉ አይደል? ስለዚህ አደሰ ማለት ነው። ያደሰው ግን እንዴት ነው? አንዱ ሰው ነበር ያልታዘዘው። ስለዚህ ሰው ሆኖ የሰውን ታሪክ ምን አደረገው? ኑሮ አደሰው ማለት ነው። ሲያድሰው ደግሞ ተፈትኖ ነው ያደሰው አይደል? አዳም ወደቀ፣ ኢየሱስስ ተፈትኖ አሸነፈ። ስለዚህ ሪካፒቹሌት አደረገን፣ መለሰን፣ አዳንን። ስለዚህ አዳምን ለማዳን ክራይስት ሪካፒቹሌትስ አዳምን ሪካፒቹሌት ማድረግ ነበረበት የሚል ሀሳብ ያስቀምጣሉ። ሲጠቃለል ግን ኤፌሶን ምዕራፍ 1 ቁጥር 30 ላይ እንዲህ የሚል ቃል አለ። በዘመን ፍጻሜ ይደረግ ዘንድ ያለው ሀሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ምን ለማድረግ ነው? ለመጠቅለል ነው። ስለዚህ ሪካፒቹሌሽን ማለት ይሄ ነው፣ በክርስቶስ ኢየሱስ መጠቅለል ማለት ነው። በጣም ጥሩ። እንደዚህ ካል ሪካፒቹሌሽን ይሄ ከሆነ ኢየሱስስ ከእስራኤል ጋር በተገናኘ እስራኤላዊ ነው ወይንስ እስራኤል ነው ከተባለ እውነተኛው እስራኤል ኢየሱስ ራሱ ነው የሚል ሐሳብን ማቴዎስ ይነግረናል። ግን ቅድም ጁዲ እንደተናገረችው በሁለት መንገድ ማየቱ በጣም አስፈላጊ ነው። በሁለት መንገድ ማለት ነው። በታሪክ መነጽር ማየትና በስነ መለኮት መነጽር ኢየሱስን ማየት። በታሪክ መነጽር ካየነው ማንም ሰው እንደሚያየው እናየዋለን አይደል? ሙስሊሙም እንደሚያምነው ሌሎችም እንደሚያምኑት ማየት እንችላለን። በታሪክ መነጽር እስራኤላዊ ነው ማለት እንችላለን አይደል? የዘር ሐረጉ ይታወቃል፣ ራሱ ማቴዎስ ጽፎልናል። ስለዚህ እሱ ምንድነው እስራኤላዊ ነው እንላለን። ይህንን እስራኤላውያኖቹም ራሳቸው አይክዱትም። ኢየሱስን ባይቀበሉትም እንደመሲህ ግን እስራኤላዊ መሆኑን ያምኑበታል አይደል? እስካሁንም ሁሉም ያምናል፣ ማያምን የለም። ይሄ እንደ ታሪክ ሰው ማየት ነው። እኛ ደግሞ እንደ መንፈሳዊ አይን ነው የምናየው ክርስቶስን አይደል? እንደ ታሪክ ብቻ ሳይሆን። ስለዚህ እንደ ታሪክ ሳይሆን በመንፈሳዊ ወይም በስነ መለኮታዊ አይን ስናየው ኢየሱስ እስራኤል ነው። እሺ እሱ እንዴት እናውቃለን? ማቴዎስ ወንጌል ላይ ማቴዎስ ሲጀምር ገና ታሪኩን ከሙሴ ጋር በማመሳሰል ነው የሚጀምረው። እንዴት ካላችሁኝ ፈርዖን ህፃናቱን አስገደለ አይደል? ዘጸአት ምዕራፍ 1 ላይ ገና ሲገባ ሙሴ እሱን ይነግረናል። እሱን ታሪክ ይነግረናል። ፈርዖን ህፃናቱን አስገደለ። ሙሴ ምን አደረገ? አመለጠ አይደል? ህፃን እያለ አመለጠ ሙሴ። ሄሮድስ ደግሞ ምን አደረገ? ህፃናትን አስፈጀ። በዚህ ጊዜ ደግሞ ኢየሱስ ምን አደረገ? ህፃን ሆኖ አመለጠ አይደል? በወላጆቹ አመለጠ። ስለዚህ ዘጸአት ምዕራፍ 1 ላይ ገና ሲገባ የሚነግረን ነገር ምንድነው? የህፃናት መገደል ይነግረናል። ማቴዎስም ዘር ሐረጉን ከነገረን በኋላ
ስለምንድን ነው የሚነግረን? ስለ እልቂት ነው የሚነግረን። ህፃናት እንዴት እንደተፈጁ ይነግረናል። ከዛ ኢየሱስ እንዳመለጠ ይነግረናል። እሺ ከዛ ይቀጥልና ከስደት እንዴት ተመለሱ መልእክት መጥቶላቸዋል፣ ለሙሴም ለኢየሱስም። ለምሳሌ ዘጸአት ምዕራፍ 4 ላይ ሙሴ ከተሰደደ በኋላ በምድረ በዳ በነበረ ጊዜ ወይም በሚዲያም በነበረ ጊዜ እግዚአብሔር ምን ይሏል? ነፍስህን የሚሿት ሰዎች ሁሉ ሞተዋልና ተመልሰ ወደ ግብጽ ሂድ ይሏል አይደል? ዘጸአት 4:19 ላይ። ማቴዎስ 2:20 ላይ ደግሞ ለዮሴፍ የህፃኑን ነፍስ የፈለጉት ሞተዋልና ተነስ፣ ህፃኑና እናቱን ይዘ ወደ እስራኤል ሀገር ሂድ አለው። አያችሁ? ስለዚህ ቃላቶቹ ተመሳሳይ ናቸው። በተለይ ብሉይ ኪዳን ዘጸአት ምዕራፍ 4ን በሴፕቱአጀንቱ ወይም በግሪኩ ካነበባችሁት ተመሳሳይ ቃል ነው የሚጠቀሙት ከማቴዎስ ጋር። ነፍስን የሚሿት ሰዎች ሁሉ ሞተዋልና ተመለስ ይሏል። እዚህ ጋር የህፃኑን ነፍስ የፈለጉት ምን ብሏል? ሞተዋልና ተመለስ ይሏል ማለት ነው። እሺ ከዛ በኋላ ደግሞ ሆሴዕ ምዕራፍ 11 ቁጥር 11 ላይ ያለው ትንቢት ደግሞ በጣም ግልጽ ያደርግልናል። ምንድነው የሚለው? ልጄን ጠራሁት አይደል? እሺ እስራኤልን ህፃን በነበረ ጊዜ ወደድኩት፣ ልጄንም ከግብጽ ጠራሁት ይላል። አሁን ይህን ስናይ እንግዲህ እስራኤላውያን ከግብጽ መውጣታቸውን ልናስብ እንችላለን። ደግሞ እውነት ነው። እስራኤል ምን ተብላለች? ያው ልጄ ተብሏል፣ በኩል ልጄ ብሎታል እግዚአብሔር እስራኤላውያን። ይህን ትንቢት ሆሴዕ ምዕራፍ 11 ቁጥር 11 ላይ እናገኘዋለን። ማቴዎስ ግን ይህ ትንቢት ያመጣና ለኢየሱስ ቀጥታ ይሰጧል። የማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ እርሱም ተነስቶ ህፃኑንና እናቱን በሌሊት ያዝና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ፣ ሄሮድስም እስኪሞት ድረስ በዚያ ኖረ ይላል። አያችሁ? ስለዚህ ወደ ግብጽ ለምንድን ነው ኢየሱስ የተሰደደው ካልጠፋ ሀገር ከተባለ ያ ትንቢት እንዲፈጸም ነው። የቱ ትንቢት? ሆሴዕ 11:11 ላይ ያለው ምን የሚለው? እስራኤል ህፃን በነበረ ጊዜ ወደድኩት፣ ልጄንም ከግብጽ ጠራሁት። ስለዚህ ሊትራሊ እስራኤል ተብሎ ነው የተጠራው። ጌታችን ኢየሱስ ክርስቶስ እስራኤል ተብሎ ነው የተጠራው ማለት ነው። እሺ ከዛ ደግሞ እንለፍ፣ ትንሽ ከፍ እናደርገው። ከህፃንነቱ በኋላ ከተመለሰ በኋላ ካደገ በኋላ ኢየሱስ ምንድነው አፕን ያደረገው? ስቶሪውን ማቴዎስ እንዴት ነው የነገረን ስንል በተለይ ጥምቀትና በረሃ የሚለውን ኮንሰፕትን ያነሳልናል አይደል? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወዴት ነው ሄደው? ቀጥታ ወደ ምድረ በዳ ነው ሄደው። እሺ እስራኤላውያንስ በባህሩ ማለፋቸውን ጳውሎስ ምንድነው የሚነግረን? ጥምቀት ነው ይለናል አይደል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 22 ላይ ሁሉ ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ ይለናል። ከተጠመቁ በኋላ ወይም ካለፉ በኋላ 40 ዓመት በምድረ በዳ ቆዩ። ኢየሱስም ከተጠመቀ በኋላ 40 ቀንና 40 ሌሊት በምድረ በዳ ቆየ። ስለዚህ እንደዚህ አድርጎ በዚህ አይነት ታይፖሎጂ ስቶሪዎቹን ያመሳስልናል ማቴዎስ። ይሄ ብቻ አይደለም። ምድረ በዳ ላይ አስቡት። ምድረ በዳ ላይ እስራኤላውያን ምን አደረጉ? ስጋ ፈለጉ አይደል? መብል ፈልገው እግዚአብሔር ላይ ምን አደረጉበት? አመጹበት አይደል? ኢየሱስ ክርስቶስ በምድረ በዳ በነበረ ጊዜ ዘዳግም ምዕራፍ 8 ቁጥር 3ን ኮት በማድረግ የሰው ልጅ በምን ብቻ አይኖርም ማለት? በእንጀራ ብቻ አይኖርም ማለት። ድል ነሳው ማለት ነው ዲያብሎስን። እስራኤላውያን ግን በምድረ በዳ በምግብ ምክንያት እግዚአብሔር ላይ ሲያመጹ እናገኛለን። ስለዚህ እውነተኛው እስራኤል ማን ነው? ጌታችን ኢየሱስ ክርስቶስ ነው። ይሄ ብቻ አይደለም። ዘዳግም ምዕራፍ 6 ቁጥር 16 ላይ ጥቅሱን ያዙትና ማየት ይችላልላችሁ። ዘዳግም 6:16 ላይ እስራኤላውያን እግዚአብሔርን ተፈታተኑት ይላል። ምድረ በዳ ላይ ጌታችን ኢየሱስ ክርስቶስ ምንድን ያደረገው ከተባለ ሰይጣንን ምንድን ያለው? ጌታ አምላክን አትፈታተን ተብሎ ተጽፏልና ይለዋል ማለት ነው። ይሄ ብቻ አይደለም። በምድረ በዳ እስራኤላውያን ምን አደረጉ? ጣዖትን አመለኩ አይደል? የጣዖትን ቅርስ ሰርቶ አመለኩ። እሺ ጌታችን ኢየሱስ ክርስቶስ በምድረ በዳ ዘዳግም ምዕራፍ 6 ቁጥር 13ን በመጥቀስ ምን አለ? ጌታ አምላክን ብቻ አምልክ፣ እርሱን
ለእርሱም ስገድ ተብሎ ተጽፏልና ብሎ ዲያብሎስን ድል ሲመታው እናገኛለን ማለት ነው። በተለይ የኢየሱስ ክርስቶስ የ40 ቀን ቆይታው እዛ ጋር የጠቀሳቸው ጥቅሶች ጠቅላላ የመጡት ከዘዳግም መጽሐፍ ነውና የዘዳግም መዶሻ ተብሎ ይታወቃል። እስራኤላውያን በምድረ በዳ ፌል አደረጉ አይደል? ሁሉ ሞቱ፣ ሁሉ አለቁ። ልጆቻቸው ናቸው የገቡት እንደ ህዝብ። ኢየሱስስ በምድረ በዳ ሰክሲድ አደረገ ማለት ነው። እስራኤላውያን ከግብጽ ቢያስወጣቸውም እግዚአብሔር፣ እነሱ ግን በምድረ በዳ ሞቱ፣ ጠፉ፣ ወደቁ አይደል? እግዚአብሔር በሚፈልገው መንገድ አልሄዱለትም። ኢየሱስስ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ ሙሉ ለሙሉ በምድረ በዳ ፈጸመ፣ ዲያብሎስንም ድል ነሳ ማለት ነው። ስለዚህ እውነተኛው እስራኤል ኢየሱስ ነው የሚል ሐሳብ እናገኛለን። ስለዚህ በታሪክ ስናየው እስራኤላዊ ነው። ቴዎሎጂካሊ ግን እኛ ማየት ያለብን ኢየሱስን በዛ አይነት መነጽር ሳይሆን በቴዎሎጂ መነጽር ነው የምናየው፣ በሂስትሪ ሳይሆን። እሱ ምንድነው? እውነተኛው እስራኤል ነው። እውነተኛው እስራኤል ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ስንት ሐዋርያን የመረጠው? 12 ነው የመረጠው አይደል? እስራኤል የተመሰረተችው ምንድነው? በ12 አይደል? በ12 አባቶች ነው። ስለዚህ ኢየሱስ ክርስቶስ 12 ሐዋርያ መረጠ። ይሄ ብቻ አይደለም። ሲያዛቸው 12ቱን ሲያዛቸው ማቴዎስ ወንጌል ምዕራፍ 28 ላይ ምንድነው ያላቸው? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አይደል ደቀ መዛሙርት አድርጓቸው። እሺ፣ ስለዚህ ምን እያልን ነው? ኢየሱስ ወደዚህ ሰዎች የሚገቡት ወደዚህ ህይወት የሚገቡት እንዴት ነው? ለእስራኤል ብቻ ሳይሆን ለአሕዛብም የተከፈተ ነው። እዚህ ጋር አሕዛብ የሚለው ኔሽኖችን ነው የሚያሳየው፣ የተለያዩ ኔሽኖች ማለት ነው። ስለዚህ ኔሽኖቹን ምን ማድረግ አለባቸው? ይሄዳሉ፣ ወንጌልን ይሰብካሉ፣ ከዛ ምን ያደርጋሉ? ያጠምቃሉ ማለት ነው። ያጠምቃሉ። ስለዚህ አሁን መንገዱ ተከፈተ ማለት ነው። የትኛው መንገድ? የግዴታ በስጋ መወለድ አልነበረም እስራኤላዊ ለመሆን የሚያስፈልገው። አሁን የሚያስፈልገው ምንድነው? በጌታ በኢየሱስ ክርስቶስ ማመን። ከዛ በኋላ እንጠመቃለን፣ የዚህ ቤተሰብ አባል እንሆናለን፣ ወይም ዜጋዎች እንሆናለን፣ ወይም አካል እንሆናለን። ስለዚህ እውነተኛው እስራኤል ማን ነው? ጌታችን ኢየሱስ ክርስቶስ ነው። እና አንዳንድ ነገሮችን ስናይ ኢየሱስ ክርስቶስ ልክ የአዳምን ታሪክ ሁለተኛው አዳም ሆኖ እንደኖረው የእስራኤልን ታሪክ እውነተኛው እስራኤል ሆኖ ምን አድርጎታል? ኑሮታል ማለት ነው። በተለይ በአንድ ትንቢተ ኢሳይያስ ምዕራፍ 49 ላይ አንድ ቃል አለ። እሱን ባነብላችሁ ደስ ይለኛል። ትንቢተ ኢሳይያስ ምዕራፍ 49 ላይ ምን የሚል ቃል አለ መሰላችሁ? ስለ አገልግሎት ሲያወራ 49 ቁጥር 3 ላይ እኔ ግን በከንቱ ደከምኩ። ቆይ እንደዚህ ይላል 49 ቁጥር 3 ላይ እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። ተመልከቱ። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። ከዛ ቁጥር 5 ላይ አሁን በእግዚአብሔር ዓይን ከብሬያለሁና አምላኬም ጉልበት ሆኖኛልና። ተመልከቱ፣ አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ስለዚህ ወደ እግዚአብሔር ህዝቡን የሚመልስ ነው ይሄ ባሪያ የተባለው እስራኤል የተባለው። እስራኤል ሆይ አንተ ባሪያ ነህ ተባለው አይደል? ስለዚህ ይሄ ባሪያ የተባለው እስራኤል ሆይ የተባለው አካል እሱ ነው። መሲሁ ምን ያደርጋል? ህዝቡን ምን ያደርጋል? ይመልሳል። ህዝቡን ይመልሳል። አያችሁ፣ ትንቢት ነው። ስለ መሲሁ የተነገረ ትንቢት ነው። ምን ያደርጋል? ይመልሳል ማለት ህዝቡን ይመልሳል ማለት ነው። ህዝቡን ይመልሳል። በዚህ አይነት መንገድ ትንቢተ ኢሳይያስ ምዕራፍ 49 ላይ ማየት እንችላለን። ስለዚህ ኢየሱስም የራሱ የሆነ ኔሽን አቋቋመ ማለት ነው። በ12ቱ ትራይብ በብሉይ ኪዳን ወይም እስራኤላውያን እንደተመሰረቱ አሁንም በአዲስ ኪዳን በጌታችን ኢየሱስ ክርስቶስ በ12ቱ ሐዋርያት ስብከት ትምህርት
መሰረት ወደዚህ ኔሽን እንቀላቀላለን ማለት ነው። ወደዚህ ኔሽን እንገባለን። እሺ የመጨረሻውና በጣም ወሳኙ ፖይንት ደግሞ ይሄ ነው። ማቴዎስ ወንጌል ላይ የምናገኘው እንግዲህ በብሉይ ኪዳን እስራኤላውያንን በተመለከተ በወይን ወይም በወይን ግንድ እስራኤል ትመሰላለች አይደል? በወይን ግንድ ትመሰላለች። መዝሙር 88 ላይ ምን ይላል? ከግብጽ የወይን ግንድ አመጣ፣ አሕዛብን አባረርክ፣ እርሷንም ተከልክ ይላል። ተመልከቱ፣ ከግብጽ የወይን ግንድ አመጣ። ስለማን ነው የሚያወራው? ስለ እስራኤል ነው የሚያወራው። አሕዛብን አባረርክ፣ እርሷንም ግን ምን አደረግክ? ተከልክ ይላል። ይሄ ግን ይሄ ወይን ወይም ይሄ ግንድ ምን ሆኗል? አሁን ላይ ደግሞ ተተክቷል። ይህ ህዝብ ተተክቷል። እንዴት? የማቴዎስ ወንጌል ምዕራፍ 21 ቁጥር 43 እናንተ ከ33 ጀምራችሁ ብታነቡት ደስ ይለኛል። ይሄ ኢየሱስ የሚሰጠው ምሳሌ አለ አይደል? ባሪያዎቹን ላከ፣ ባሪያዎቹን ገደሉበት። ከዛ ልጄን ያፍሩታል ብሎ ልጁን ላከ። እንዴ ማወራሽ አይደል እንዴ ብሎ ጭራሽ ልጁን ደብድቦ ገደሉት ይለናል አይደል? እሱ ታሪክ ከተናገረ በኋላ እንደዚህ ይላችኋል፣ ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ህዝብ ትሰጣለች አላቸው። ይህን ሲላቸው ቁጥር 45 ላይ የካህናት አለቆችና ፈሪሳውያን ምሳሌዎቹን ሰምተው ስለ እነርሱ እንደተነገረ አስተዋሉ ይላል። ስለዚህ የእግዚአብሔር መንግስት ከእናንተ ምን ትላለች? ትወሰዳለች አለ። ስለ ፍሬው አውርቶ ማለት ነው። ስለ ወይኑ ፍሬ አውርቶ እንደዛ ይናገራል። ይሄ ብቻ አይደለም። ዮሐንስ ወንጌል ላይም እኮ ማንሳት እንችላለን። ያው ከማቴዎስ ወንጌል መውጣት ስላልፈለግኩ ነው እንጂ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እንደምናየው እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው ይላል ማለት ነው። ስለዚህ የወይን ግንድ እኔ ነኝ ሲል ምን እያለን ነው? እውነተኛው እስራኤል እኔ ነኝ እያላቸው ነው። እውነተኛው እስራኤል አሁን እኔ ነኝ እያላቸው ነው ጌታችን ኢየሱስ ክርስቶስ ያለው። ስለዚህ ጌታችን ኢየሱስ ክርስቶስ እውነተኛው እስራኤል ነው። እርሱን በማመን ደግሞ በእርሱ የተተከልን ሰዎች ደግሞ ያው የዛ ህዝብ ወይ ደግሞ እውነተኛው እስራኤል የተባለው ህዝብ ሜምበሮች እንሆናለን ማለት ነው፣ ዜጎች እንሆናለን ማለት ነው። ገና ከጅምሩ ጌታችን ኢየሱስ ክርስቶስ ሲወለድ ጀምሮ እሱን ለማምለክ የመጡት ለማን ናቸው? አሕዛቦች ናቸው አይደል? የመጽሐፉ ባለቤቶች ሳይሆኑ አሕዛቦች ናቸው የመጡት። የማቴዎስ ወንጌል ምዕራፍ 2 ላይ ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን እንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ከዛ ቁጥር 33 ላይ ምንድነው የሚለን? ቁጥር 3 ላይ ንጉስ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር ይላል። ስለዚህ ንጉሱ ብቻ አይደለም የደነገጠው፣ ኢየሩሳሌም ሁሉ ከእርሱ ጋር በማለት ይነግረናል። ከዛ በኋላ ያው የት ነው የሚወለደው ብሎ ይጠይቃቸዋል፣ ይነግሩታል። ግን ነግሮት እነሱ ግን አልሄዱም፣ አልተቀበሉትም። እነዚህ ግን አሕዛቦች ሂደው ተመርተው፣ የመራቸው ደግሞ ራሱ ጌታ ነው መርቶ ለኢየሱስ ክርስቶስ እንግዲህ መስዋዕታቸውን ሲያቀርቡ፣ ስጦታቸውን ሲሰጡ፣ ሲሰግዱለት እናገኛለን ማለት ነው። ሲሰግዱለት እናገኛለን። ስለዚህ እውነተኛው እስራኤል ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ነው። ስለዚህ ይሄኛው ሐሳብ በደንብ ከተረዳችሁኝ ስለ እስራኤል ያላችሁ ኢሜጅ በተወሰነ መንገድ ይስተካከላል ብዬ አስባለሁ። አሁን ላይ ባለው ሁኔታ ነው ማለት አሁን ላይ ባለው ሁኔታ እስራኤልን እንዴት ነው የምናያት እንደ መጽሐፍ ቅዱስ በተለይ እንደ አዲስ ኪዳን እንዴት ነው የምናያት የሚለው ነገር ላይ ትንሽ ሪሼፕ መደረግ አለበት ብዬ እኔ በግሌ አምናለሁ። ይሄን ይመስላል እንግዲህ ከማቴዎስ ወንጌል ላይ ያለው ሐሳብ። ሌላ ፖይንት ላይ እንዳታስገቡኝ በጥያቄ ግን እውነተኛው እስራኤል እሱ ነው። እውነተኛው እስራኤል እሱ ነው። እንግዲህ ከማቴዎስ ወንጌል ላይ ብቻ ተመርኩዤ ነው እንግዲህ የነገርኳችሁ። ወደፊት ካስፈላጊ ከሆነ እንግዲህ ጠቅላላ አዲስ ኪዳን ሐሳብ ምን ይነግረናል የሚለውን ለማየት እንሞክራለን። ግን በመንፈሳዊ መነጽር ስናየው፣ በስነ መለኮታዊ ሁኔታ ስናየው ግን ኢየሱስ እስራኤላዊ ሳይሆን እስራኤል ነው። በታሪክ ግን ካየነው ኢየሱስ ምንድነው? እስራኤላዊ ነው። በታሪክ መነጽር ካየነው
እስራኤላዊ ነው። ምክንያቱም የማቴዎስ ወንጌል ምዕራፍ 1 ላይ ዘር ሐረጉን ስለሚጠቅስልን የዳዊት ልጅ የአብርሃም ልጅ ይላል። ስለዚህ የአብርሃም ልጅ ከሆነ ያው እስራኤላዊ ነው። የዳዊት ልጅ ከሆነ ደግሞ የሚመጣው መሲህ ንጉሱ እሱ ነው ፖይንቱ። በዚህ አይነት መንገድ ልናየው እንችላለን። ግን ከስነ መለኮት አንጻር ስናየው እውነተኛው እስራኤል ጌታችን ኢየሱስ ክርስቶስ ነው የሚለውን ነገር ማየት እንችላለን። ኔክስት ዊክ እንደ ጌታ ፍቃድ ስንገናኝ የማቴዎስ ወንጌል ምን ለየት ያደርገዋል የሚለውን ማቴዎስ ወንጌል ላይ ብቻ የተጠቀሱትን ታሪኮች ለማየት እንሞክራለን ማለት ነው። ቤተክርስቲያን የሚለውን ሀሳብ የምናየው ያኔ ነው። ጥያቄ ካላችሁ እቀበላችኋለሁ። ሰላም ላይ የኔ ጥያቄ ያለኝ እሺ ሜ አሁን እንዳስተማርከኝ እኔ ከዚህ በፊት ተምሬ ነበረ ለሴንቲኛ እውነተኛ እስራኤል ማን ነው የሚለውን እና አሁን ያሉት አይሁድ አሁን ያሉትን ማለት ነው ያው በትራዲሽን ወይንም ደግሞ በዜግነት ወይንም ደግሞ እግዚአብሔር አስቀድሞ በመጀመሪያ በአብርሃም ዘር ሲጠራቸው ሲለያቸው እስራኤላዊ እንዳላቸው እና ግን ደግሞ እርሱ ባሰበው መንገድ ደግሞ እንዳልሆኑና እነሱን ለመጠቀም ነው እነሱን ተጠቅሞ ለይቶ ከዛ ደግሞ አህዛብንም ለመጠቅለል እንደሆነ ሀሳቡን እናውቀዋለን። ግን እነሱ ደግሞ ባስቀመጣቸው ወይንም ደግሞ ባሰበላቸው መንገድ ሳይሆን እንደ ሰው ደግሞ ከውድቀት እንደተቀየረን እና አሁን ከአይሁድ ወጥተው ወይም ክርስቲያን የሆኑ አሉ አይደለ? ልክኛም ደግሞ አህዛብ እስራኤል የሆነ እንደሆነ ሁሉ ክርስቶስ ራሱ እውነተኛው እስራኤል በትራዲሽን እስራኤላዊ ነው በዜግነት ወይንም በትውልድ ግን ደግሞ በመንፈሳዊና በዓላማው ማለት ነው እውነተኛ የፈለገው ያን እግዚአብሔር በሐሳቡ ያቀደው እስራኤል ትክክለኛዋ መስሎ የመጣው እሱን ነው። አዳምን ያደሰው ሪካፕቹሌሽን ቀደም ያልከው ማለት ነው። አዳምን ተክቶ ትክክለኛ እውነተኛ የእግዚአብሔር ሐሳብ የነበረውን የፈጸመው እሱ ክርስቶስ ነው። እሺ እኛ ደግሞ ዛሬ ያመንነው ከአይሁድም የመጡ ክርስቲያኖችን ቢሆኑ እኛም ዛሬ ከአሕዛብ የመጣ ነው ክርስቲያኖች እዛ ውስጥ ገብተናል ብለናል እና እኛ ራሳችን ደግሞ እሱ እውነተኛ እስራኤል እንደሆነ እኛ አማኞችም ደግሞ እውነተኛ እስራኤሎች እኛ ነን የሚል ሀሳብ ተምሬያለሁ እና እኔ ተስማምቶኛል። ግን ኮንፈርም ለማድረግ እንደገና ስለዚህ እኛ አማኞች እንደዛ ብለን ራሳችንን እውነተኛ እስራኤል እኛ ነን ብለን በይፋ በደንብ መግለጽ እንችላለን ወይ የሚል ሀሳብ ነው። አሜን አሜን። እውነተኛው እስራኤል ጌታ ኢየሱስ ነው። እኛ እንደ ህዝብ እስራኤል እንባላለን ወይም ኦርቶዶክሳውያን ምን ይላሉ? እስራኤል ዘነፍስ ይላሉ። እስራኤል ዘስጋ እና እስራኤል ዘነፍስ ብለው ለሁለት ይከፍሉታል። እሱ ትንሽ እኛ እንደዛ እንባላለን ወይ? እሱ ትንሽ ሊያስቸግር ይችላል። ምክንያቱም ያው ቤተክርስቲያን የሚለውን ስለሆነ የምንጠቀመው ቤተክርስቲያን ራሱ ያው ህዝብ ማለት ስለሆነ ወይም ደግሞ ስብስብ ማለት ስለሆነ ግን ሐዋርያው ጳውሎስ ገላትያ ምዕራፍ 6 ቁጥር 16 ላይ አንድ የሚጠቀመው ቃል አለ አይደል? ስለ አዲስ ፍጥረት ስለመሆን ይናገርና መገረዝ አይደለም የሚጠቅመው አዲስ ፍጥረት መሆን ነው የሚጠቅመው ብሎ ከነገረን በኋላ ምን ይላል? በዚህ ስርዓት የሚመላለስ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን ይላል። በእግዚአብሔር እስራኤል ላይ ሰላምና ምሕረት ይሁን ይላል እና በእግዚአብሔር እስራኤል የሚለው ቤተክርስቲያንን ነው ወይም ደግሞ በአዲሱ ኪዳን ውስጥ የገቡትን ህዝብ ነው የሚል ሐሳብ ይነሳል። ግን በተደጋጋሚ የምናገኘው ቤተክርስቲያን የሚል ስለሆነ እሱን መያዙ ጥሩ ይሆናል። ግን እውነተኛው እስራኤል ጌታችን ኢየሱስ ክርስቶስ ነው። አሁን እግዚአብሔር ጉዳይ ያለው ከቤተክርስቲያን ጋራ ነው፣ ከዚህ ህዝብ ጋራ ነው። ሁሉንም ነገር ተክቶታል። ያን ጨርሶ አዲስ ነገር ነው የጀመረው። እሱኛውን ነገር ማሰቡ በጣም ጤናማ ነው ብዬ አስባለሁ። እኔ በግሌ በጣም ጤናማ ነው ብዬ አስባለሁ። እሺ ጥያቄዎች አሉ መሰለኝ። እሺ አስቻለው እሺ የሜላ ሰላም ክርስቶስ ይብዛልህ። ቅዱሳን እንደምን ቆይታችኋል? በጣም ደስ ብሎኝ ነው የተካፈልኩት። ግን በዚህ ዙሪያ ላይ ባለፈው ትንሽ ከሆነ ሰው ጋር ስንከራከር ነበርና አሁን እስራኤል እኛና እስራኤልን አንድ የሚያደርገን ነገር ምንድነው ብለን ምን አልከኝ? ተቋረጠ ወይስ ነገር?
በልጁ በኩል ነው፣ በመሲሁ በኩል ነው አብን በሙላት ያወቅነውና አንድ አምላክ እናመልካለን ማለት እንችላለን። ምክንያቱም እነሱ አሁን ክርስቶስን አይቀበሉም። ስለዚህ አሁን እኛና እስራኤል አንድ አምላክ እናመልካለን ማለት እንችላለን። ይሄን ነው ለማለት የፈለኩት። ተባረኩ። ኦኬ፣ እሺ፣ እሺ። አንድ አምላክ ነው የምናመልከው ማለት ተመሳሳይ አምላክ ነው የምናመልከው ነው? እኛ የምናመልከው አምላክ ነው እነሱ የሚያመልኩት? አዎ፣ አሁን የብሉይ ኪዳን ሕግ ለነሱ አይደለ? ኪዳኑም ለነሱ አይደለ የተሰጠው? ስለዚህ ኤሎሂምን ነው የሚያመልኩት አሁን ላይ ብዬ ነው የማስበው። እንግዲህ አላቅም፣ ግን ያው የብሉይ ኪዳንን መጽሐፍት ይቀበላሉ ብዬ ስለማምን ያህዌን ያመልካሉ እና እኛም ደግሞ ያህዌን እናመልካለን። ግን ያህዌን በሙላት ያወቅነው ደግሞ በልጁ በኢየሱስ ነው፣ እርሱ ተረከው ስለሚል ማለት ነው። እነሱ ደግሞ ኢየሱስን አይቀበሉትም አሁን። ስለዚህ እኛና እስራኤል አንድ አምላክ እናመልካለን ማለት እንችላለን ወይ አሁን? ኦኬ፣ እሺ። እንግዲህ ቀጥተኛው መልስ አናመልክም ነው። ሁለታችን ጌታ ኢየሱስን እስካልተቀበሉ ድረስ እውነተኛውን አምላክ ሊያመልኩ አይችሉም። እውነተኛው አምላክ እሱ ስለሆነ ማለት ነው። እሱን ሪጀክት ካደረጉት ምንም ኤሎሂም ይበሉ ምንም ይበሉ እውነተኛውን አምላክ እያመለኩ አይደለም። ስለዚህ ከነሱ ጋር የሚያገናኘን ነገር የለም። አምልኮን በተመለከተ እውነተኛውን አምላክ ማን ነው የሚያመልከው ከተባለ ክርስቲያኖች ብቻ ናቸው እውነተኛውን አምላክ የሚያመልኩት አሁን ላይ። ለምን? ወደ አብ የምንገባው በማን በኩል ነው? በክርስቶስ በኩል ነው አይደል? ስለዚህ በክርስቶስን ያልያዘ ሰው ወደ አብ መግባት አይችልም። ወደ አብ መግባት አይችልም ማለት ምን ማለት ነው? ሊያመልክ አይችልም ማለት ነው። አብን ሊያመልኩ አይችልም ማለት ነው። እና ቶታሊ በዚህ ጉዳይ ላይ አንገናኝም። ልጁን ያከበረ ነው እግዚአብሔር የሚያከብረው። ጌታም ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ላይ እሱን ያከበረ ሰው አባቱን እንደሚያከብር ወይም የላከውን እንደሚያከብር ተናግሯል። ስለዚህ ጌታ ኢየሱስን እስካልተቀበሉ እሱን የሱ ተከታዮች እስካልሆኑ ድረስ እንደ መሲህ እስካልተቀበሉት ድረስ እንደ ጌታ እስካልተቀበሉት እስካላመኑበት ድረስ እውነተኛውን አምላክ እያመለኩ አይደለም። እሺ ጁዲ I think my light. Okay. ኦኬ አይ እንትን ያው ከእስራኤል ጋር ገና ያልተፈጸሙ ትንቢቶች አሉ ወደፊት የሚሆኑ አይ ጌስ ከእሱም ጋር ትንሽ እያሰብነው ይመስለኛል። አሁን የሚመጣውም በእስራኤል ምድር ነው። በደብረ ዘይት ተራራ ላይ እንደገና እግሮቹ እንደሚረግጡ እናምናለን። እስራኤልን በተመለከተ ገና የሚዋጃትም ጌታ ራሱ ነው። ገና በስጋ እስራኤላውያን የሆኑት ራሱ ስለ አባቶች ስለተሰጠው ኪዳን አሁንም ተወዳጆች ስለሆኑ ማለት ነው። እና ያ ማለት ግን ያህዌን ያመልኩታል ወይ አሁን ከተባለ አያመልኩትም፣ መንገዱን ስተዋል። አይ ቲንክ ሁለቱም መለየት አለብን ብዬ ነው። ላይ ሶሪ በማለ መናገር ችግር ነው ዘው ያልኩት። ችግር የለም። ምንድነው ዮሐንስ የሚነግረን ነገር እኮ አለ አይደል? ወልድን የሚክድ ሁሉ አብ የለውም አይደል የሚለው። በወልድ የሚታመን ደግሞ አብ አለው ይላልና ወልድን ክደው ያህዌን እናመልካለን ማለት አይቻልም። እሺ ጁዲ ቀጥይ። አሜን።
አዎ ኦኬ እሺ ትርጉሙ እኛ ጋር ሲመጣ እሺ ተረድቻለሁ። ምንድነው አሁን ጸሐፊያኖቹ ታሪኩን የመዘገቡልን ከብዙ ዓመታት በኋላ ነው ጌታ ኢየሱስ ክርስቶስ ካረገ በኋላ ማለት ነው። ሲመዘግቡልን ደግሞ ለምሳሌ ማርቆስ የጴጥሮስን ስብከት ሰምቶ ነው የመዘገበው የጻፈልን ተብሎ ነው የሚታመነው። ምክንያቱም የጴጥሮስ ተከታይ ስለነበር። ስለዚህ እንደዚህ አይነት ስቶሪዎችን ሲጽፉልን አንዳንድ ዲቴሎቹ ላይ ሊለያዩ ይችላሉ ከብዙ ዘመን በኋላ ስለተጻፈ ማለት ነው፣ ከብዙ ዓመታት በኋላ ስለተጻፈ። አሁን ሉቃስ ያን ስቶሪ ሲጽፍልን ያገኘበት ሶርስ እና ማርቆስ ያን ስቶሪ ሲጽፍልን ያገኘበት ሶርስ በተወሰነ መንገድ ሊለያይ ይችላል። መለያየቱ እንደውም ጥሩ ነው፣ አንድ አይነት አለመሆኑ። እንዴት ካላችሁኝ ካልተለያየ ቶታሊ እንትን ነው የሚሆነው፣ ኮፒ ነው የሚሆነው። አሁን ላይም ራሱ ታሪክ ሲጻፍ ከብዙ ዘመን በኋላ ታሪክ ሲጻፍ ኢቭን ብዙ ዘመንም አይደለም ኢቭን አሁን ላይ ያለው ታሪክ ራሱ ሲጻፍ ዋናውን ስቶሪ አንድ አይነት እስከሆነ ድረስ ዲቴሉ ላይ ግን ምን ይደረጋል? የተለያየ ዘገባ ሊገባ ይችላል። የሚገባው ግን ለምንድነው ከተባለ የሚጠቀሙበት ሶርስ የተለያየ ስለሆነ ነው። የተለያየ ስለሆነ ነው እና ሉቃስ እያንዳንዱን ነገር ምንድነው የሚለን? ሉቃስ ወንጌል ምዕራፍ 1 ላይ ስናነብ ሰዎች ታሪክን ለማዘጋጀት ስለሞከሩ እኔም ደግሞ እርግጡን እንድታውቁ በተለይ ለቴዎፍሎስ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። ስለዚህ ሉቃስ ያገኘበት ዳታ አለ፣ ማርቆስም ያገኘበት ዳታ አለ። ስለዚህ የህዝቡን ሁኔታ ወይም በሌላ አገላለጥ ስናየው እንዴት መሰለሽ? ለምሳሌ ህዝቡ አሁን ቅድም የጠቀስኩላችሁ ቨርስ ላይ ህዝቡ እንደተቆጣ ማርቆስ አልነገረንም። የነገረን ነገር ምንድነው? ኢየሱስ በቁጣ አያቸው ነው ያለን አይደል? ሉቃስ ላይ ደግሞ ስንመጣ ህዝቡን ነው ወደ ቁጣ ያመጣው። ስለዚህ ማርቆስ ፎከስ ማድረግ የፈለገው የኢየሱስ ቁጣ ላይ ነው። ሉቃስ ደግሞ ፎከስ ማድረግ የፈለገው የሰዎቹ ቁጣ ላይ ነው። ስለዚህ ያዩበት አንግል ይለያያል። ዳታቸውን ሲሰበስቡ አንደኛው ከህዝብ አንጻር ተነገረው፣ አንደኛው ደግሞ ከኢየሱስ አንጻር ተነገረው። ሉቃስ ግን ምንድነው ያደረገው ነገር ከተባለ ኢየሱስ አልተቆጣም አይደለም። ሉቃስ 6 ላይ ተቆጣ የሚለው ነገር አወጣው ማለት ነው፣ አልጻፈልንም። እሱን ሊነግረን አልፈለገም። ምክንያቱም የሉቃስ ወንጌል ቅድም እንዳልኳችሁ ሞር ርህራሄ የተሞላበት ወንጌል ነው። ኢየሱስን ከብዙ ኃጢአተኞች ጋር እንደተገናኘ የሚነግረን ሉቃስ ነው እና ኢየሱስን በምን አይነት ፒክቸር ነው የሚስልልን? በጣም ሩሩ እንደሆነ አድርጎን ያስቀመጠልን። ማርቆስ ደግሞ እንደወረደ ነው ነገሮችን የጻፈልን እና ከዛ አንጻር ነው ማየት ያለብን። ያዩበት ፖይንት ይለያያል። አሁን ሉቃስ ኢየሱስ አልተቆጣም አይደለም ያለን፣ ተቆጣ የሚለውን አልተጠቀሙም፣ አየ ብቻ ነው ያለን። ማርቆስ ግን ምን አለ? አየና ተቆጣቸው አለን። ስለዚህ ሉቃስ ሊነግረን አልፈለገም፣ የኢየሱስን መቆጣት ሊነግረን አልፈለገም። በዛ መንገድ ነው የምናየው። ሌላው ደግሞ መርሳት የሌለባችሁ ቴዎሎጂካል የሆኑ ፖይንቶች አይደሉም፣ ሂስትሪውን ነው የጻፈልን አይደል? ታሪክ ነው የጻፉልን። ስለዚህ ታሪክ ደግሞ የአንዳንድ ልዩነቶች ሊያጋጥመው ይችላል። እንኳን እንደዚህ ኮፒ የሆኑ ጽሁፎች ይቅሩና በዚህ ዘመን የሚጻፉ ጽሁፎች የተለያዩ ሀሳቦች ሊገቡባቸው ይችላሉ። እሺ ጁዲ ሞር እንትን ኮምፓሪዝን ውስጥ እንገባለን። እነሱን ባለፈው ሳምንትም ብያቸዋለሁ። እነዚህ ማኑስክሪፕቶች ላይ የሚነሱ ጥያቄዎችን ለማየት እንሞክራለን። እሺ ጽጌ። እሺ ሰላም ቤተሰብ፣ ሁላችሁንም ሰላም ብያለሁ። ሜላይ ቀደም ሰላም ስትል መክፈት አልችልም ነበር፣ ለዛ ነው ያልከፈትኩት። ተባረክ። በጣም ደስ በሚል ሁኔታ ነው ያስተማርከን። 3 ጥያቄ ነው የነበረኝ፣ ግን አንደኛውን ኤሚዬ እኔም ልክ የሷን አይነት ሀሳብ ነው የተማርኩትና እስራኤል ነን
የሚለውን ደህና እሱን ስለመለስከው እሱ ልተወውና ቅድም ለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር የሚለው ሀሳብ ላይ ሙስሊሞች ሲጠይቁን ማለት ሌላኛው ክፍል ላይ የሚሻለውን እንወስዳለን ብለናቸው ለእነሱ እኛ የእግዚአብሔር መንግስት ሚስጥር ስለገባን ነው። ግን ሲከራከሩን ልናሳምናቸው ከሆነ ይህንን ሀሳብ ቴዎሎጂካል በሆነ መልኩ የሆነ በደንብ አላደል ረገጥ አድርገን የምናቀርበው ማስረጃ ቢኖር ሰፋ አድርገህ ልንመልስላቸው የምንችለውን ነገር ብትነግረን ደስ ይለኛል። ሌላ ደግሞ ከወንጌላት ከዚህ በፊት እንደተማርኩት ማለት ነው አሁን እንዳልከው ነው የተማርኩት ከወንጌላት ማቴዎስ ሳይሆን የትውልድ እንትን ስለሆነ ነው መጀመሪያ ማቴዎስ የሆነው ከአዲስ ኪዳን ማርቆስ እንደሚቀድም ግን ከወንጌላት ደግሞ በአዲስ ኪዳን መጀመሪያ መሆን የሚገባው ገላትያና አንደኛ ተሰሎንቄ ነው ይባላልና በዚህ ላይ የምትለን ነገር ነው ወይ እንደዛ ነው ወይ ብዬ እሱ ነው ልጠይቅህ የፈለኩት። የመጀመሪያውን ለየሚ መልሰህላታል። ያ ይህንን ነው መጠየቅ የፈለኩት። ሚላይ ጥያቄን ካገኘኸው። ሁለተኛው ጥያቄሽ መጀመሪያ የተጻፈው ማን ነው? የትኛው ነው? በአዲስ ኪዳን ከወንጌላት ያ አንተ እንዳስተማርከው ነው የተማርኩት ማርቆስ መቅደም እንደሚገባው። ግን በአዲስ ኪዳን መጀመሪያ ሊሆን የሚገባው መጀመሪያ መጻፍ የነበረበት ማቴዎስ ወይም ማርቆስ ሳይሆን ገላትያ ወይ ደግሞ አንደኛ ተሰሎንቄ ነው የሚል ነገር ተምሬ ነበር እና እንዴት ታየዋለህ ይሄንን? ኦኬ ሲቀመጥ አደራደሩ ነው። እሺ እንግዲህ ከዚህ ጥያቄ ልጀምር። እንግዲህ መጀመሪያ ተጻፈ ተብሎ የሚታመነው እንዳልሽው ገላትያ እና አንደኛ ተሰሎንቄ ነው። ከዛ በኋላ የቆሮንቶስ መልእክት ነው። መጀመሪያ ከአዲስ ኪዳን መጽሐፍቶች መጀመሪያ የተጻፉ ተብሎ የሚታመነው በተለይ ገላትያ 48 አካባቢ ነው የተጻፈው። ግን ያው የአዲስ ኪዳን መጽሐፍቶች ሲደረደሩ ቅድሚያ በተጻፈበት አይደለም። በኋላ በቤተክርስቲያን ታሪክ ውስጥ ያለፉ አባቶች እንግዲህ መጽሐፍቶቹን እነሱ በተለይ ከጥናት ጋር ከአንዳንድ ነገሮች ጋር በሚመች መንገድ አድርጎ ነው የደረደሩትን እንጂ በዓመተ ምሕረት አይደለም፣ በቅድመ ተከተል አይደለም የተቀመጡት። በቅድመ ተከተል ቢሆን ኖሮ ገላትያ ከዛ አንደኛ ተሰሎንቄ ነው መሆን ያለበት። ግን በዛ አይደለም። በገላትያ ቢጀምር ብዙ ሴንስ አይሰጥም አይደል? ከማቴዎስ በፊት ገላትያ ቢቀመጥ ብዙ ሴንስ ላይሰጥ ይችላል። ግን ማቴዎስ ሲቀመጥ የዘር ሐረጉ ስላለ በደንብ አድርጎ የኢየሱስን ውልደት ምናምን አይተን ከዛ ደግሞ ማርቆስ ላይ ደግሞ ሉቃስ ላይ ዮሐንስ ላይ ስንመጣ ነገሩን የበለጠ እንረዳዋለን። ከዛ አንጻር ነው የተቀመጠልን እንጂ ከቅድመ ተከተል አይደለም። መጀመሪያ ከተጻፈ ሁለተኛ የተጻፈ ተብሎ አልተቀመጠም። የማርቆስ ወንጌልም እንዳልኳችሁ አሁንም ትክክለኛ ነገር የለም። ማርቆስ ነው ወይንስ ማቴዎስ ነው ወንጌላትን በተመለከተ ሲኖፕቲኮችን በተመለከተ ቅድሜ የተጻፈው በሚለው ላይ እርግጠኝነት የለም። በቤተክርስቲያን ታሪክ ከሄድን የቀደሙ አባቶች ማቴዎስ ነው ይላሉ። አሁን ላይ ግን ያሉት በተለይ ኢቫንጀሊካሉ ሰርክል ላይ አብዛኛው ስኮላሮች አጥንተው የደረሱበት ነገር ምንድነው? የማርቆስ ወንጌል ይቀድማል የሚል ያላቸው ግንዛቤ። ስለዚህ ትራዲሽናሉን የምንከተል ከሆነ ማቴዎስ እንላለን። ያውኑ ደግሞ ኮንቴምፖራሪ አፕሮች የምንከተል ደግሞ ከሆነ ማርቆስ እንላለን። በዚህ አይነት መንገድ ነው ልናየው የምንችለው። እሺ ኤሚ ሌላ ጥያቄ ነው ወይንስ የቅድሙ ነው? እጃየሁ እሺ የቅድሙ ነው ማለት ነው። ጥያቄ ከሌላችሁ መጨረስ እንችላለን። ኔክስት ዊክ ላይ ከዚህ ቀጥለን ወይ ያ ምን ነበር ጥያቄ? ሙስሊሞች ስለሚያነሱት ክፍል እሱን ሶሪ በጣም እንግዲህ ሙስሊሞች ቸር መምህር ሆይ የሚለው ነው አይደል? ሚላይ ማለት ለነሱ በዚህ ሲከራከሩ የሆነ ጠንከር ያለ ማስፈንት ይሆናል አይደለ? ለነሱ እንትን የምናደርገውን ነገር ብትሰጠን የሆነ
ቅድም እሺ ምን ነበር ያልከን? ሌሎች ወንጌላት ጋር ሄደን የተሻለውን እሱን ብንወስድ ይሻላል። አዎ ለእኛ ግን ለነሱ ያንን ብንላቸው ላይገባቸው ይችላል እና የተሻለ ነገር ብትሰጠን እንደማለት ነው። እሺ አንዱ ነገር ምንድን ነው እንግዲህ ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር የለም የሚል ነገር ጌታ ተናግሯል። እዛው የማርቆስ ወንጌል ላይ ስናይ ግን ኢየሱስ ክርስቶስ ቸር አይደለም ወይ መልካም አይደለም ወይ በሚል መመለስ እንችላለን። ምክንያቱም ራሱ ጌታ ምን ብሎ ተናግሯል? ዮሐንስ ወንጌል ምዕራፍ 10:14 ላይ መልካም እረኛ እኔ ነኝ ብሏል አይደል? ዘ ጉድ ሼፐርድ። ያው ቸር ማለት መልካም ማለት ነው፣ ጉድ ማለት ነው። ሁለቱም እንግሊዘኛው ላይ ጉድ ነው የሚለው። ስለዚህ ራሱ ጌታ ኢየሱስ ክርስቶስ ራሱን ብሎ ጠርቷል፣ መልካም ነኝ ብሎ ጠርቷል፣ መልካም እረኛ ነኝ ብሎ ጠርቷል። እዛው ማርቆስ ወንጌል ላይ ደግሞ ከዘላለም ሕይወት ጋር በተገናኘ እኔን ተከተለኝ የሚል ነገር ተናግሯል አይደል? እኔን ተከተለኝ ሲለው ያለን ሽጥና እኔን ተከተለኝ ያለው እሱ ደግሞ ያለውን ሽጦ ጌታ ኢየሱስን መከተል አልፈለገም። ስለዚህ የዘላለም ሕይወት የሚገኘው ጌታ ኢየሱስን በመከተልም እንደሆነ እሱ እዛው ምዕራፍ ላይ ይነግረናል። ስለዚህ ሙስሊሞችን ጋር ስናወራ እነዚህ ሁለቱ ነገሮችን መጠቀም እንችላለን ብዬ አስባለሁ። አንደኛው ራሱ ጌታ ኢየሱስ ራሱን መልካም እረኛ ብሎ እንደጠራ፣ ስለዚህ ከአንዱ ከእግዚአብሔር በቀር ቸር የለም መልካም የለም ሲል በሌላ አገላለጥ ምን እያለን ነው ማለት ነው? ዮሐንስ ወንጌል ላይ መልካም እረኛ እኔ ነኝ ሲል እኔ ነኝ እግዚአብሔር እያለን ነው አይደል? ምክንያቱም እዛ ጋር ለይቶ አብ ነው አላለም አይደል? አባቴ ነው የሚል ነገር አይደለም፣ ከአንዱ ከእግዚአብሔር በቀር ነው ያለው። ስለዚህ እግዚአብሔር ደግሞ የሚለው ስም እንደምናውቀው ኮሌክቲቭ የሆነ ስም ነው፣ የጠቅላላ የባህሪ ስም ነው። ስለዚህ ከአንዱ ከእግዚአብሔር በቀር ቸር የለም ብሎ ከተናገረና ከዛ ደግሞ ዮሐንስ ወንጌል ላይ መልካሙ እረኛ እኔ ነኝ ካለ ኢየሱስ ክርስቶስ አንዱ እግዚአብሔር ከሆነ ቸሩ እረኛ ደግሞ ኢየሱስ ክርስቶስ ከሆነ ያ እግዚአብሔር የተባለው ራሱ ኢየሱስ መሆኑን ማስረዳት እንችላለን። አንደኛ። ሁለተኛ ደግሞ የዘላለም ሕይወት የሚገኘው ጌታ ኢየሱስን በመከተል እንደሆነ ራሱ ኢየሱስ እዛው ላይ ማርቆስ ወንጌል ላይ ይነግረናል፣ ማርቆስ 10 ላይ። ስለዚህ እነሱ ሙስሊሞች ጌታ ኢየሱስን በመከተል የዘላለም ሕይወት ይገኛል ብላችሁ ታምናላችሁ ወይ ብለን በዛ አይነት መንገድ እንትኑን መቀየር እንችላለን ብዬ አስባለሁ። ጠረጴዛውን ወደ እነሱ ማዞር እንችላለን ብዬ አስባለሁ። ግን ደግሞ እኛ ያው አንድ ጥቅስ ላይ ብቻ ስላልሆነ እምነታችን ብቻ አይደለም የተመሰረተው። ስለዚህ በጠቅላላ መነጽር ስናየው ደግሞ ማቴዎስ ላይ ያለውን ሀሳብ ማርቆስ ላይ ያለውን ሀሳብ ማቴዎስ በተሻለ መንገድ አብራርቶ ስለገለጸልን እሱኛውን መንገድ ደግሞ በሶስተኛ መንገድ ልናስረዳቸው እንችላለን። ለዛ ብዬ አስባለሁ። እሺ ሌላ ሀሳብ አላችሁ? መልካም ከሌለ ኔክስት ዊክ ላይ ካቆምንበት ከማቴዎስ ወንጌል እንቀጥልና ከዛ ወደ ሉቃስ እንገባለን። የሉቃስን ሜላይ ካልታየ ላግዝህ ብዬ ነው። ታዲዮስ አውጥቷል ከቅድም ጀምሮ አውጥቷል። አላየሁትም። እሺ ታዲ። ኦኬ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እኔ እንኳን አብዛኛው ጥያቄዎች ተጠይቀዋል፣ ግን አንድ ጥያቄ ምንድነው የማቴዎስ ወንጌል ከብሉይ ኪዳን ከ60 በላይ ትንቢቶችን እንደተጠቀመ ነግረህን ነበርና በቀጥታ የተጠቀሱ ጥቅሶችን ነግረህናል። ከዛ ውጪ ደግሞ አንዳንድ ጥቅሶችን ለምሳሌ የሙሴ ሕፃን ሆኖ የተጣለውንና የኢየሱስ ክርስቶስ በግብጽ የተሰደደውን እንደዚህ ያገናኛቸው ነገር አለ። እነሱን ጨምሮ ነው ወይስ ዳይሬክት የተጠቀሰ ከ60 በላይ የብሉይ ኪዳን ትንቢቶች ማቴዎስ ተጠቅሟቸዋል? ኦኬ አይ ቀጥታ ዳይሬክት ስትለኝ እያንዳንዱ ኮት ከሆነ እሱ ኮቴሽኑ ብቻውን 60 አይደርስም። ወደ 35 አካባቢ ናቸው የሚሆኑት ዳይሬክት ኮቴሽኖቹ። ግን ከብሉይ ኪዳን ያሉ ሀሳቦችን ያመጣና ለኢየሱስ ክርስቶስ ይሰጣቸዋል። እነሱን ስንጨምር ነው ወደ 60 የሚጠጉ የምናገኘው። ዳይሬክት ኮቴሽን ከሆነ ከ35 በላይ አይሆኑም። ግን ማቴዎስ ምንድነው የሚያደርግልን? ብሉይ ኪዳን ላይ ያሉ ሀሳቦችን ያመጣና ቀጥታ ለማን ይሰጠዋል? ለኢየሱስ ክርስቶስ ይሰጠዋል። በዚህ አይነት መንገድ ነው 60 የሚጠጉት።
የብሉይ ኪዳን 60 ሀሳቦች ማለት ነው። በሌላ አገላለጥ ብሉይ ኪዳን ላይ ያሉ 60 ሀሳቦችን ጠቅላላ ለጌታ ለኢየሱስ ክርስቶስ ይሰጣል። እሺ ሌላ ሀሳብ አለ? እሺ ከሌለን እንጸልይና እንጨርስ። አንብቡ ግን እሺ። ባለፈውም እንዳልኳችሁ ወንጌላቶቹን አንብቡ። እነዚህ 3ቱን ወንጌላት እያጠናን ስለሆነ ቀደም ብላችሁ ብታነቧቸው በጣም አሪፍ ነው። እንጸልይና እንጨርስ። ጻድቅ አምላክ እግዚአብሔር ሆይ እናመሰግንሃለን። በልጅ በኢየሱስ ክርስቶስ ስም እናመሰግንሃለን። ስላስተማርከን፣ ስለመከርከን፣ ቃልን ደግሞ ዛሬም ለኛ ልጆች ስለገለጥክልን እናመሰግንሃለን። በዚህ አይነት ሁኔታ ይህን ወንጌላቱን እያጠናን ስለሆነ እግዚአብሔር ሆይ አንተ በወንጌላቱ ያስተላለፍከውን መልእክት፣ ትክክለኛውን ሀሳብ፣ እውነተኛውን መረዳት እንድናገኝ ስለምትረዳን፣ ስለምታግዘን እናመሰግንሃለን። ደግሞ በክርስቶስ ኢየሱስ ያደረግክልን ነገር ብዙ ነውና ስለኛ የሰራልን ስራ በጣም ብዙ ነውና እናመሰግንሃለን። ጌታ ኢየሱስ አንተ እውነተኛው እስራኤል ስለሆንክ የብሉይን ሀሳብ የፈጸምክልን እውነተኛው መሲያችን አንተ ነህና እናመሰግንሃለን። አንተን ደግሞ እንድናውቅ ይህንን ጥበብ ከአዋቂዎች ሰውረህ ለእኛ ስለገለጥክልን እናመሰግንሃለን። ደግሞ አንተን በተረዳንበት መጠን ደግሞ መጓዝ እንድንችል፣ መመላለስ እንድንችል ታግዘን በመንፈስ በኩል ተረዳን ዘንድ እንጠይቅሃለን። ስለምትረዳንም ስለምታግዘንም እናመሰግንሃለን። በፊት ለፊታችን ያለውን ሳምንት ደግሞ እግዚአብሔር ሆይ ልጅ ኢየሱስ ክርስቶስን የምንመስልበት፣ ወደ እርሱ የምናድግበት፣ የምንጠጋጋበት፣ የእርሱን ደግሞ መገለጫዎች የምናሳይበት ሳምንት ታደርግልን ዘንድ እንጠይቅሃለን። የወንጌሉን ሀሳብ የምንመሰክርበት ሳምንት አድርግልን። ሁሉ ደግሞ ሲሆን ለአንተ ክብር ይሁን። ሁሉ ሲሆን ደግሞ በተወደደው ልጅ በጌታችን በኢየሱስ ክርስቶስ ያው ስም ይሁን። አሜን። ተባረኩ። ጸጋ ይብዛላችሁ። መልካም ሳምንት።